ማንኛውም ሰው ስኬታማ መሆን ከፈለገ መጀመሪያ ማገልገልን መልመድ አለበት ብዬ አስባለሁ። ስፔሻሊስት መሆን ለማንም አይደለም ባይዘው እኔ ስፔሻሊስት መሆኔ ምን ይጠቅመኛል እኔ ካላገለገልኩበት። ልጄን ገድያት ነበር ነው ያልኩት። ያገኘችው እረፍት አይደለም። አረ ውሃንስተ በተአምር የሁሉ ህፃን ዚጋ ተሰብስቦ እኔ አይወርድልኝም ነው ያለን። ወላሂ በጣም የተሯሯጥከው እኔ እንጃ ከአባት በላይ እንደዛ ሆነ ካረከው እኔ እንጃ እድሜ ጤና ይስጥክ። ዶክተር አብይ ከልብ እንወድሃለን እና ከብረሃለን። ክብር ሲያንሰው ነው ወላሂ አላህ አክበረልን። ዶክተር አብይ ታደሰ ጅማ ዩኒቨርሲቲ ሆስፒታል የአንገት በላይ ቀዶ ህክምና ስፔሻሊስት ነው። እንዲሁም ረዳት ፕሮፌሰር ነው። በጣም ብዙ ህፃናትን በጣም ብዙ ወጣቶችን ያከመ ህይወት እየመለሰ ያለ ትክክለኛ ድንቅ የአንደኛ ክፍለ ዘመን ጀግና ነው። ከ4000 በላይ ትላልቅ ኦፕሬሽኖችን ሰርቷል። ገና 32 አመቱ ነው። ደግሞ ባለትዳርና የአንድ ልጅ አባት ነው። ዶክተር አብይ ታደሰ ዝግጁ ነው? ጥያቄው እናንተ ዝግጁ ናችሁ ወይ ነው? ከፍ ባለ ክብር ዶክተር አብይ ወደ መድረክ ጋብዙልኝ። ያየው ነው ኦፕሬሽን የሰራውላችሁ ልጆች ሁሉም እዚህ ጋር መጣዋል። ያየው ነው። ቴንክ ዩ በጣም አመሰግናለሁ። ቀጥታ ከፕሌን እንደወረድኩም ቀጥታ ወደዚህ ነው የመጣሁት። ቤት ውስጥ ጀስት ጭንቆት ደርቤ እግዚአብሔር ያክብርልኝ። ስሜ ዶክተር አብይ ታደሰ ይባላል። አሁን በዚህ ሰዓት የምሰራው ጅማ ዩኒቨርሲቲ ሆስፒታል ውስጥ ባንገት በላይ ቀዶ ህክምና ስፔሻሊስት ሐኪምነትና እንዲሁም ደግሞ ረዳት ፕሮፌሰር ወይም ደግሞ አስተማሪ ነኝ ማለት ነው። ያው ህክምና ላይ ቀጥታ ረዳት ፕሮፌሰር ነው የምትሆነው ስፔሻሊስት ሐኪም ከሆንክ ያው መምህርም ስትሆን ያ የመጀመሪያው ማዕረግ ይሆናል ማለት ነው። እንግዲህ ኦቨርቪው ወይም ደግሞ እንዳጠቃላይ ያለኝን ነገር ሼር ለማድረግ እኔ የተወለድኩት ጎንደር ውስጥ ነው የተወለድኩት ቀበሌ 2 ልዩ ስሙ ጨዋ ሰፈር ተብሎ ይጠራል። የመጀመሪያ ልጅ ነኝ ለቤተሰቦቼ። ትምህርት የጀመርኩት ደብረ ሰላም ትምህርት ቤት ይባላል። ካቶሊካዊ ትምህርት ቤት ነው። ቀበሌ 1 ውስጥ ጎንደር የሚገኝ በጣም ፌመስ የሆነ የመጀመሪያው የግል ትምህርት ቤት ነው። በርግጥ እንደ መጀመሪያ በነፃ ነበር የሚያስተምሩት። ግን ያው እኔ እናቴ እዛ ተምራለች። ነገር ግን እኛ ስናድግ ያው ትንሽ በክፍያም ተጀምሮ ኬጂ ያለው 5 ብር ነበር የሚከፈለው በወር። ኔክስት ይር ላይ ኬጂ 3 ስንገባ 6 ብር ተደርጎ ነበረ። ከዛ በ15 ብር እያለ 10ኛ ክፍል ላይ በ90 ብር ክፍያ ነበረ ትምህርት የጨረስኩት። ሃይ ስኩል የተማርኩት እዛ ነበረ። ባይ ዘ ዌይ መጀመሪያ አካባቢ ላይ አንደኛ ክፍል ሁለተኛ ክፍል አካባቢ ላይ ጥሩ ፐርፎርም ማድረግ ነበረ። በተለይ እንግሊዘኛ ላይ በጣም ውጤቶቼን አያስተውላለሁና ወደ ኋላ ሂጂ ሳይ አሉ ካርዶቼ ባይ ዘ ዌይ ከአንደኛ ክፍል ጀምሮ ያሉ ካርዶቼ ያሉ ማዘሬ ጠንቃቃና ታስቀምጣቸዋለች። እና መጀመሪያ አካባቢ ጥሩ ነበርኩ። ነገር ግን ከዛ በኋላ ትምህርት አቅሜ በጣም እየቀነሰ አይ ቲንክ ያም የሆነበት ምክንያት ምንድነው? የመጀመሪያም ልጅ እንደመሆኔ መጠን እናቴን ማገዝ ነበረብኝ በስራ። ምክንያቱም ትንሽ ካላት የተወሰነ የጤና ችግር አንፃር ትንሽ የጆሮም ችግር ነበረባት። ፕላስ ደግሞ አንዳንዴ እንደዚህ ጨጓራ የወገብ ችግሮች ስለነበሩባት ያው እሷን ለማገዝ በሚል ቤት ውስጥ በጣም ብዙ ስራዎችን መማር ጀመርኩ ማለት ነው። በርግጥ እኔ ራሴ ነበር መጀመሪያ አስተምሪኝ ያልኳት ማለት ነው። ምክንያቱም ችግሯን ስለማይ አስተምሪኝ ያልኳት እኔ ነበርኩ። ዘን መማር ጀመርኩ ማለት ነው። ከሷ አጠገቡኝ እንጀራ እስከ መጋገር፣ ወጥ እስከ መስራት፣ ቤት ማጽዳት እነዚህ ነገሮች ይሰራ ነበር። ኢቭን አስቤዛ ሁሉ ገዛ ነበር። ያው በፊት አሁን ባጃጅ ነው ያለው፣ በፊት ጋሪ ነው። በጋሪ ትራንስፖርት እየሄድኩኝ ሁሉ ገዛ ጤፍም እስከ ማስፈጨት ድረስ እንደዚህ ደርሼ ነበር የሆነ ጊዜ ላይ። እና ያው የግድ ሌላ መቼም የመጀመሪያ ላይ ስትሆኑ ኃላፊነት አለባችሁ። ታውቁታላችሁ ሁላችሁም የምንኖርበትን ኢንቫይሮንመንት እና ስፔሻሊ ደግሞ ኢኮኖሚካሊም ሎው ሶሾ ኢኮኖሚክ ከሆነ ፋሚሊ ውስጥ ስትሆኑ ደግሞ ጫናው ትንሽ ጨመር ይላል ማለት ነው። እና
በጣም ብዙ ስራዎችን እሰራ ነበር። ስለዚህ የትምህርት አቅሜ እየቀነሰ መጣና ኦልሞስት በጣም ዝቅተኛ ውጤት ማምጣት ጀመርኩ ማለት ነው። ኦልሞስት በጣም እና ለማለፍና ለመውደቅ መሀል ላይ የቀረ አይነት ተማሪ ሆንኩ ማለት ነው። ትንሽ ያሳዝን ነበረ፣ ምክንያቱም ጎበዝ ነበርኩ በጣም እና ግን አማራጭ አልነበረም። ያው ማዘርም ደግሞ ቶሎ የመውለድ ነገር ስለነበረ ይደራረባሉ ነገሮች። ሶ የግድ በጣም ቤት ስራ ውስጥ ላይ በጣም ተጠምጄ ነበር ማለት ነው እና በዛ ምክንያት የትምህርት አቅሜ በጣም እየደከመ መጣ። ዘን ማዘሬ 8ኛ ክፍል ላይ ነበርና ልክ 8ኛ ክፍል ሲገባ በቃ እሷ ራሷ ነቃች ማለት ነው። ይሄ ነገር አያስኬድም፣ ምንድነው የሚሆነው ልጄ ብላ ስታስብ ወደ ኋላ ማሰብ ጀመረች። ስለዚህ ሁሉንም ነገር አስተወችኝ ማለት ነው። የቤት ስራ ሙሉ በሙሉ አቆምኩና ወደ ትምህርት መመለስ ጀመርኩ ማለት ነው። የሚገርማችሁ 50 ምናምንኛ ወጥቼ አውቃለሁ ከ70 ተማሪ ግን አልፍ ያለው አልወደኩም ነበር። የደገምኩት ክላስ የለም ግን አስታውሳለሁ 50 ምናምንኛ የወጣውበት እንትን አለ ዶክመንቴን ወደ ኋላ ሳየው በጣም ይገርመኝ ነበርና ለኔ ራሱና በጣም ኦልሞስት ፌለር ነበረ ትምህርት ላይ የነበረኝ እንትን በጣም በቃ አሳዛኝ ነበር እውነት ለመናገርና ደን አቁም ካለችኝ በኋላ የቤት ስራ ወደ ጥናት ተመለስኩ ማለት ነው። በጣም ባይ ዘ ዌይ ስፔሻሊ ማትስ የሚባል ትምህርት አይገባኝም ነበር ቱ ቢ ኦነስት ምንም አይገባኝም ነበርና መምህር ራሱ በጣም ነበር የሚበሳጭብኝ የነበረው። ምንድነው አንተ ልጅ ሚሻለ ፍሮም ኦል ማይ እንትን ከትምህርት እንትኖቼ ውስጥ ዝቅተኛው ማትስ ነበረ። እንግሊሽ በጣም ነበረ ጎበዝ የነበርኩትና በጣም ይሸልሙኝ ነበረ በጣም አሪፍ ነገር። እንግሊዘኛ ራሱ በጣም ዲቴሪዮሬት እየቀነስኩ መጣውና the next time ማትስ ላይ በጣም ሎው ነበርኩኝ። መምህሬ እዛው ነበረ እስከ 8ኛ ክፍል ያስተማረኝ እዛው ነበር። the moment 8ኛ ክፍል ላይ ግን ትንሽ ማንሰራራት ጀመርኩና ከ40ኛ ከ50ኛ ከመውጣት ወደ 10 ምናምንኛ ውስጥ ገባው ማለት ነው። 17 16 የመውጣት ነገር ውስጥ ገባው ማለት ነው። ይሄ ባይ ዘ ዌይ ሞር ኦፍ እስከ 12 ላላችሁ ልጆች በጣም ይጠቅማችኋል ብዬ አስባለሁና በጣም ያለ ትሬንድ ነው። በተለይ ሂሳብ ላይ ፊዚክስ ላይ አይገባኝም ብሎ ተስፋ የመቁረጥ ነገር አያለው ባይ ዘ ዌይ እና እኔ ሊትራሊ ማን ነው ሂሳብ የሚባል ትምህርት የፈጠረው ብለን ሁሉ ጓደኞቼ ጋር በጣም ስንረግም አስታውሳለሁ። እኔ በእውነት ነው የምነግራችሁ እንማረር ነበር ሊትራሊ ምን አይነት ትምህርት ነው ፊዚክስ የሚባል ትምህርት፣ ምን አይነት ትምህርት ነው ኬሚስትሪ የሚባል ትምህርት። በጣም በቃ ፍረስትሬቲንግ ነበር። ነገር ግን ስራውን ካቆምኩ በኋላና ወደ ትምህርት መመለስ ሲጀምር ቀስ በቀስ ነገሮች እየተስተካከሉልኝ መጡ ማለት ነው። 8ኛ ክፍል ላይ ጥሩ ውጤት አመጣው ማለት ነው። በጣም ጥሩ ውጤት አመጣው። የሚገርማችሁ 99.5 ነበር ያመጣሁት ማትሪክ ማለት ነውና it was አልጠብቅ ፐርሰንታይል 99.5 ነበር። I was so motivated በጣም አንብብ ተብዬ ቤት በጣም ነበር ማነበውና ፈተናውን ስፈተነው በቃ እንደማል ፊል አድርጌው ነበር። ታውቁታላችሁ አንዳንዴ ፊል ታረጉታላችሁና ደን 9ኛ ክፍል በድፍረት ክረምት ገባው ማለት ነው። መምህራኖች ራሱ አሉ እንደዚህ በግል የሚያስተምሩ ማለት ነው። ለአንድ ሳብጀክት 5 ብር ነበር ምንከፍለው በወር ለ5 ሳብጀክት 25 ብር ማለት ነውና በቃ በኮንፊደንስ 9ኛ ክፍልን ክረምት መማር ጀመርኩ ማለት ነው። this is አሁን የኔ ትምህርት በቃ ቁልፉ እዚህ ጋር ነው። በቃ ተርኒንግ ፖይንቱ ይሄ ነው። በቃ I was confident enough እንደማልወድቅ እርግጠኛ ነበርኩኝ። ቢያንስ ግማሽም በመጣ እንደማልፍ እርግጠኛ ነበርኩና ደን ክረምት መማር ጀመርኩ ማለት ነው። ኦኬ ያው በእንግሊዘኛ ነበርና ደግሞ በጣም መምህራኖቹ ደግሞ ያው በፕራይቬትም ሲሆን ደግሞ እነሱ መረፍት ሰዓታቸው ስለሆነ የሚያስተምር በደንብ ነበር የሚያስተምሩ በደንብ ማለት ነውና ከፊት ቁጭ ብዬ እማር ነበር በስነ ስርዓት። ደን ገባኝ ማለት ነው። ደን ኤግዛም ይሰጡናል። ኤግዛሙ ላይ ፐርፎርም ማድረግ ጀመርኩ። ደን መስከረም ላይ ትምህርት ተከፈተ ማለት ነው። ከዛ በኋላ ማትስ በጣም ገባኝ። ወደ ኋላ ድጋሚ ነው የምንማረው አይደለ? የክረምት ትምህርት ድጋሚ ነው የምትማሩት ራሱንና ልክ መደበኛው ትምህርት ላይ ድጋሚ ስንማረው ምንም አልመሰለኝም ነበር ቱ ቢ ኦነስት። ኤግዛም ላይ በጣም ጥሩ ውጤት ማምጣት ጀመርኩ። ማትስ ለመጀመሪያ ጊዜ ከ40 35 ነበር ያመጣሁትና በጣም ይሄ በጣም እንግሊዘኛ ሆኖ ያውም ነው ፈርስት ታይም እንግሊዘኛ ሆኖና በጣም ሰርፕራይዚንግ ነበር ለኔ። በጣም ማመን አልቻልኩም ነበር እኔ ራሴ ማለት ነው። ሪሊ ቀሎኝ ነው ወይስ ምንድነው? እንዴት ገብቶኝ በትክክል ነው? ምክንያቱም የነበረው ትራንዚሽን ትንሽ ፋስት ነበርና መምህሬ ራሱ መጥቶ በጣም አመሰግነኛ ደነቀኝ። አንተ ጎበዝ እንዴት ሊሆን ቻለ ብሎ በጣም እንትን አለኝ፣ ሞቲቬት አደረገኝ በጣም። ከዛ በኋላ በቃ 9ኛ ክፍል ላይ 7ኛ 8ኛ መውጣት ጀመርኩ። 10ኛ ክፍል ላይ እንደዚህ 4ኛ ድረስ መውጣት ጀመርኩ። 11 እና 12 ላይ ኢትስ ኮምፕሊትሊ ዲፈረንት ነው። ሁለተኛ ነበር የወጣሁት። ግን በአጠቃላይ
ኮምፓውንዱ ስናስበው ጥሩ ውጤት ነበር የኛ ክላስ የነበረውና ደን ሜዲሲን መግባት በጣም ምጥ ነበረ። ምክንያቱም ጎንደር እንትን ላይ ፋሲለደስ የሚባል ትምህርት ቤት አለ። እዛ ትምህርት ቤት ውስጥ በአመት ወይ 1 ወይ 2 ሰው ነው፣ ታሪኩን ነው የምነግራችሁ። በታሪኩ 1 ወይ 2 ሰው ነው የሚገባው። ይህ ይታወቃል። ከኔም የኔም ሜዲሲነሮች 2 ነው የገቡት። የሜዲሲነሮች በፊት 1 ነው የገባው። ሶ ህክምና ምጥ ነው። ምክንያቱም ኦልሞስት ወደ 20 ምናምን ናቹራል ክላስ ተማሪ አለ። በጣም ሱፐር የሆኑ ልጆች አሉ። እና እንዴት ነው ሜዲሲን? እኔ ደግሞ ከሜዲሲን ውጭ ሌላ ምንም ውስጤ ላይ ያለ ነገር የለም፣ የሚታየኝ ነገር የለም። በቃ ምን ሆናለሁ ብዬ ሳስብ በቃ ሐኪም መሆን ነው የምፈልገው፣ ዶክተር መሆን ነው የምፈልገው። ምንም ሊመጣልኝ አልቻለም። ሶ በድፍረት ሜዲሲን እና ጎንደር ዩኒቨርሲቲ የመጀመሪያ፣ ሁለተኛ አዲስ አበባ ዩኒቨርሲቲ ብዬ ሞላው ማለት ነው። ፈተና መጣ፣ የማይታለፍ ነገር የለም። ፈተናውን ተፈተን ማለት ነው። እና ውጤታችን የወጣው ነሐሴ ላይ ነው፣ ነሐሴ አካባቢ ነው። ምደባው የወጣው ግን መስከረም 17 ላይ ነው። ሱ በጣም በቃ ዩሃቭ ነው ደም በቃ እኔ ልብ እንደዚህ እንደምትመታ የመጀመሪያ ጊዜ ያወቅኩት ያኔ ነው ቱ ቢ ኦነስት ማለት ነው። እና ልክ በኮምፒውተር ቤቶች ነው፣ አሁን ዋይፋይ ምናምን አልነበረም ያኔ። እና ኮምፒውተር ቤቶች ሂደን ነው ከፍለን ነው እንትን የምንለው የምናየው። እና ደን ደግሞ ሞመንት ፋዘሬ ጋር ነበር ሄድኩት እየጸለይኩ፣ አሁን ሜዲሲን ገብቼ ይሁን ወይስ በቃ ሌላ ላይፍ ውስጥ ነው ያለሁት ምንድን ነው የከተቱኝ ብዬ ሳይ ደን ሜዲሲን ጎንደር ዩኒቨርሲቲ ይላል። አሁንም ደግሜ ያሳያል። ሜዲሲን ጎንደር ዩኒቨርሲቲ 30 ብር ነበር ምን ከፍሉ ለአንድ ጊዜ። አስቡ 30 ብር ማለት የዛሬ 10 ምናምን አመት ውድ ነው አይደለ? በጣም ውድ ነው። ዘን 30 አሁንም ድጋሚ ክፍይ እንደገና ያለው ሌላ ኮምፒውተር ቤት ሄዳለሁ ድጋሚ ያው ሜዲሲን ዘን በቃ ውስሽርና ያ ከዛን ስመረቅ ከተሰማኝ ይልቅ ያኔ የገባሁበት ደስታ ዩ ሃቭ ኖ አይዲያ የነበረው ደስታ ማለት ነው። ደን ሜዲሲን እንጆይን አደረኩ። ዘን ለመጀመሪያ ጊዜ 16 ሰው ነው የገባ ነው ሜዲሲን ከፋሲለደስ ትምህርት ቤት ማለት ነው። ኢት ዋዝ አ ሚራክል። በጣም የሚገርም ነበረ። በቃ አስበነውም አናውቅም እንደዚህና ዘን ሜዲሲን ጎንደር ጀመርኩ ማለት ነው። ዘን ተረጋጋው፣ በቃ ትምህርቱ ተጀመረ። ደን ብዙ ያው ሜዲሲን ስትማሩ ባይ ዘ ዌይ በጣም ብዙ ውጣ ውረድ አለው። ይሄን ማወቅ አለባችሁ። ስፔሻሊ ደግሞ ጎንደር ዩኒቨርሲቲ ላይ ሲሆን ትንሽ ስትሪክት ነው፣ በጣም ጠበቅ ያለ ነው እውነት ለመናገር ቱ ቢ ኦነስት ማለት ነው። እና የሚገርማችሁ ነገር ከኛ ባች 2 ሰው ራሱን አጥፍቷል። የሚገርማችሁ ነገር 2 ሰው ኢትስ አንኢማጂነብሊ ፔንፉል ነው። በእርግጥ ትምህርቱ ሳይሆን ፔንፉል የሆነው ጀስት ዘ ላይፍ ፕሮሰሱ ኢትስ ሊትል ቢት የሚፈጥረው ቫይብ ያለው እንትን ፔንፉል ነው። ግን ያ አይደለም ዋናው ነገር። የሚገርማችሁ ነገር ያ መሸነፍ ነው ባይ ዘ ዌይ። እና በጣም ነበር ያዘን ነው። ግን ያለው ፕሮሰስ አንዳንዴ በዛ አይነት ስሜት ውስጥ እንድታልፉ ያስገድዳችኋል። ሶ ዘ ሆል ፖይንት ኢዝ ሬዚሊያንስ ወይም ደግሞ ኮንሲስተንሲ ነው በቃ። ምክንያቱም እኔ አስታውሳለሁኝ 4 ዙር 5 ዙር ወድቀው የጨረሱ ጓደኞች አሉኝ። አሁን በጣም የሚገርም አይነት ቦታ ላይ ያሉ ጓደኞች አሉኝ። ግን በቀላሉም ደግሞ የምንሰበር ሰዎችም ደግሞ አለን። ይሄ አይ ቲንክ ወይ ነገሮችን በፍጥነት የማሰብ በፍጥነት የማድረግና ነገሮችን እንዲሳኩልን ፈጣን የሆነ መንገድን ከማሰብ አንጻር ነው። ምክንያቱም ሁሉም የእያንዳንዱ ሰው ላይፍ ፕሮሰስ በራሱ ነው። ምክንያቱም ስንፈጠር እያንዳንዳችን የራሳችን የሆነ የህይወት መንገድ አለን። እኔ በአንተ ወይም ደግሞ በአንቺ መንገድ አላልፍም አይደለ? የኔ ላይፍ የራሴ ላይፍ ነው። ስለዚህ የአንድን ሰው ላይፍ ከሌላ ሰው ላይፍ ጋር ኮምፔር በማድረግ እኛ የምናሸንፈው ላይፍ የለም። የራሳችን ላይፍ ላይ ከትናንቷ ማንነታችን ጋር ኮምፔር እያደረግን እያወዳደርን ዛሬ የተሻለ መሆናችን እያሰብን ስንሄድ ነው ነገሮችም እየቀለሉ የሚመጡ ስትረሱ የሚቀንሰው። እንደዛ ካልሆነ ግን ምንድነው ሌላውን የምናይ ከሆነ ሌላው ያለፈበትን ነገር እኛ ሳናልፍ ነው እዚህ ቦታ ያለ ነው ማለት ነው። ገብቷችኋል? ስለዚህ ሌላው ባላለፈበት መንገድ ባልሄደበት መንገድ ላይ እኛ እሱ የደረሰበት ቦታ እንድረስ ካል አይሆንም። ስለዚህ ሁሉም ሰው የራሱ ላይፍ መንገድ አለው፣ የራሱ ፓዝ አለው። ስለዚህ ህክምና ስገባ የመጀመሪያው ያጋጠመኝ ነገር በጣም ከባድ ነው። ኢሚዲየት ሲኒየሮች አሁን ፍሬሽማን ስንገባ ኢሚዲየት ሲኒየሮቻችን ሁለተኛ ዓመት ስትገቡ በጣም ከባድ ነው ትምህርቱ፣ አይቻልም፣ መጽሐፎቹ ብዙ ናቸው። ግን እንደዛ አይደለም። ልክ ስትገቡበት ሁሉም ልክ አለው። ባይዘዌ የሰው ልጅ የራሱ ሁሉም ነገር ሊሚት አለው አይደለ? ማንም ሰው ይሄ ሱፐርናቹራል ፓወር አለኝ ብሎ ሊያስብ የሚችል ሰው የለም። ምንም ነገር ይሆናል ማለት ባይዘው በሰው አቅም ቱ ዘ ቤስት ኦፍ ዩር አቢሊቲስ ከሰራችሁ ድረስ ኮንሲስተንስ ከሆናችሁ ድረስ እኔ ለምሳሌ ያደረኩትን እሱ የማያደርግበት there is no way አንድም መንገድ የለም ማለት ነው። ማድረግ ይቻላል። ማንም ሰው የሆነ ነገር ላይ ኮሚት ካደረገ ፐርሲስት ካደረገ ይሳካለታል ባይዘው። ይሄ ፐርሲስተንት ማለት ለምሳሌ አንድ ቦታ ላይ ችክ የሚል ሰው ባይዘው ተወደደም ተጠላም ያን ነገር ያገኘዋል አይደለ? ወይ ሰልችቶ ሰው ይሰጠዋል
ተወደደም ተጠላም የሆነ ነገር ላይ ስትሪክትሊ እንትን ካልን ፎከስ ካደረገን ለምሳሌ አይታችሁ ከሆነ አንድ አንበሳ አንድን የሚያድነውን ነገር ሲያይ አንድ ቦታ ላይ ነው ፎከስ የሚያደርገው አይደለ? ያያታል። እዛ ረጅም ርቀት ቢሆን ራሱ እዚያ አጠገቡ ያለችውን አይነካትም። ያችን ነገር ያችን አንበሳ ያቺ ያያትን ግልገል ላይ ወይም ነገር ላይ ብቻ ነው ታርጌት አድርጎ የሚሰራው አይደለ? አይታችሁ ከሆነ ናሽናል ጂኦግራፊ ላይ የሆነ ነገር ላይ ታርጌታችሁን ካደረጋችሁና ታርጌታችሁ ላይ ብቻ ከሆነ ወርክ የምታደርጉት 100% ይሳካል፣ ምንም ጥርጥር የለውም ይሆናል። ዩኒቨርሲቲ ከገባው በኋላ የሕክምና ጥናት በጣም ሰፊ ነበረ፣ በጣም አድካሚ ነበረ፣ በጣም አሰልቺም ነበረ። ነገር ግን ያው ስሩ ሃርድ ወርክ ስሩ ፐርሲስታንስ እየደከምንም አንዳንዴ ፈተና እንወድቃለን። ኮንቲኒየስ አሰስመንት የሚባል አለ። ኤቭሪ 2 ዊክ የምትፈተኑት ማለት ነው። ስፔሻሊ አሁን እዚህ ውስጥ ሜዲሲን ለመግባት ያሰባችሁም ወይም ሜዲሲን ተማሪ ካላችሁም እዚህ ውስጥ ማለት ነው እና ኮንቲኒየስ አሰስመንት የሚባል አለ። እያንዳንዱ ኮንቲኒየስ አሰስመንት ባይ ዘ ዌይ አፕስ ኤንድ ዳውንስ ነው። ልትወድቅ ትችላለህ። ስንወድቅ የምናስበው ነገር ሊተራሊ አመቱን እንዳደገምን ነው የምናስበው። እንደዛ አይደለም። ስሩ ሃርድሺፕስ ስሩ ብዙ እንትኖች መታለፍ ተቻለ ማለት ነው። ደን ጎንደር ዩኒቨርሲቲ ላይ ተመረኩ ማለት ነው። ኦኬ ወይም ደግሞ ትምህርቴን ጨረስኩ ማለት ነው። ደን ከዛ በኋላ ስፔሻሊቲ ነው እንግዲህ አንዱ አሁን ለዚህ ለበቃውበት ዋናው ደግሞ መስመር እዚህ ጋር ይመጣል ማለት ነውና ስፔሻሊቲ ወይም ደግሞ የአንገት በላይ ቀዶ ሕክምና ለመማር ስናስብ መጀመሪያ የጎንደር ዩኒቨርሲቲ መቅረት ነበረብን። በውጤት ተወዳድረን ነው የምንቀረው ማለት ነውና ሌክቸረር ሆነን እዛው መቅረት ነበረብኝ በውድድር። ጥሩ ውጤት አምጥቼ ነበር የቀረሁት አንገት በላይ ሕክምና ትምህርት ክፍል ውስጥ ማለት ነው። ኦኬ እኔ ስገባ ሰው አልነበረም ባይዘው የአንገት በላይ ቀዶ ሕክምና ስፔሻሊስት ጀስት መንዝስ ቢፎር አንድ ቀዶ ሕክምና ስፔሻሊስት ነበረ። ነገር ግን ያው ሙቭ ካደረገ በኋላ ወደ መቀሌ ያው ባዶ ነበረ ዲፓርትመንቱ። ኢሚዲየትሊ እኛ እዛ ዲፓርትመንት ስንገባ ማንም የአንገት በላይ ስፔሻሊስት አልነበረም። ጠቅላላ ሐኪሞቹ ነን ነው የአንገት በላይ ሕክምና ስንሰጥ የነበረው። ግን የምንሰጠው ሕክምና ጀስት ኦፒዲ ላይ ቁጭ ብሎ ሰዎችን በመድኃኒት ማከም ነው እንጂ ሰርጀሪ አንሰራም ነበረ። ሞቲቬት የሚያደርገን ሰው አልነበረም ማለት ነው ኢሚዲየትሊ። ወይም ደግሞ እኔ አሁን የአንገት በላይ ቀዶ ሕክምና ስገባ ባይዘው መጀመሪያ ፍላጎት የነበረው ማህጸንና ጽንስ ስፔሻሊስት መሆን ነበር እና በጣም መምህራኖች የራሱ ቅር ብሏቸው ነበር። ዲፓርትመንት አፕላይ ስናደርግ ወደ ዩኒቨርሲቲው ሌክቸረር ለመሆን እንዴት ማህጸንና ጽንስ ውስጥ አትገባም? ምክንያቱም ያመጣሁት ውጤት ደግሞ በጣም አሪፍ ነበረ። የማህጸንና ጽንስ ሕክምና ላይ በጣም ጥሩ ውጤት ነበር ያመጣሁት እና ለምንድን ነው ያልገባ ብሎ አኩርፎኝ ነበር። ነገር ግን ያው ሁሉም ነገር የራሱ ፓዝ አለው። እኔም ፍላጎቴ እስከምመረቅ ድረስ እዛ ነበረ የማህጸን ስፔሻሊስት ሆናለሁ ብዬ ነበረ። ኢሚዲየትሊ 90 ዲግሪ ወደ አንገት በላይ ቀዶ ሕክምና ውስጥ ሽፍት አደረግኩ ማለት ነው። ዛን ሽፍት ካደረግኩ በኋላ 1 አመት ሰራው። መሀል ላይ እኛ እየሰራን አንድ ስፔሻሊስት መጣ ማለት ነው። ደን በዛ የተወሰኑ ሰርጀሪዎችን አብረን መስራት ጀመርን ማለት ነው። ደን ስፔሻሊቲ መማር ነበረብን። ለመጀመሪያ ጊዜ ማቺንግ ፕሮግራም የሚባል የሬዚደንሲ ማቺንግ ፕሮግራም የሚባለው በእኛ ነው የተጀመረው፣ በእኛ ባች ነው የተጀመረው እና በጣም ፍረስትሬት አድርገን ነበር። በእርግጥ ከባዱ የነበረው እንደውም ከማቺንጉ በፊት የነበረው ነው። ምክንያቱም እያንዳንዱ ዩኒቨርሲቲ ላይ ሻንጣችንን እያዝን መሄድ ነው። መቀሌ የሚሰጥ ከሆነ መቀሌ ድረስ እንሄዳለን፣ ተፈትነን ወደ ሀገራችን እንመጣለን በራሳችን ወጪ ማለት ነው። አዲስ አበባ ከሆነ አዲስ አበባ ሄደን አዲስ አበባ ላይ ተፈትነን ተመልሰን እንመጣለን። ካለፍን አልፋችኋል ነው ይሉናል፣ ካላለፍን በቃ ከሰርን ማለት ነው። በየአመቱ እንዲህ አይነት ነገር አለና ትንሽ አሰራሩ ደግሞ አይመችም ነበር እንዲህ አይነት አሰራር ማለት ነው። እና ትንሽ ቢያዝም ነገር የሚኖረው ይመስለኛል። ምክንያቱም ኮንትሮሉ በሃይር እንትን ስላልሆነ ማለት ነው። ማቺንግ ተጀመረ። ማቺንግ በጣም ደስ ብሎን ነበር ባይዘው። አሁን በብቃት ይሆናል። ሁሉም ከሀገሪቱ ያለ ማንም ሐኪም መማር የሚፈልገውን ሳብጀክት አስገብቶ ደን በውጤቱ መሰረት ነው የሚመደበው። ያው የተመደበለት ዩኒቨርሲቲ ይቀበላል ማለት ነው። ስለዚህ ዲፓርትመንቶች ፓወር አይኖራቸውም። ይሄን ሰው ፈልጋለሁ ይሄን ሰው አልፈልግም የሚል ፓወር አይኖራቸውም ማለት ነው። ስገባ 80 ምናምን ነበር ያመጣሁት። አይ ቲንክ 83 ይሁን አይ ቲንክ ኢት ኢዝ ነምበር 1 ኦር እንደ ሁለተኛ ወይም የመጀመሪያው ወር ሁለተኛ ውጤት ነበር ያመጣሁት። አይ ዋዝ ሹር የምፈልገው እንደማገኝና ደን ገባው ማለት ነው። የአንገት በላይ ቀዶ ሕክምና ስፔሻሊቲ ቀጥታ አዲስ አበባ መጣው። 4 አመት በሬዚደንሲ ቆየው ማለት ነው። ደን መሀል ላይ ይሄ አፕሊኬሽን ቲክቶክ የሚባል አፕሊኬሽን መጣ እና ሰውን ያስተዋወቀኝ ይነገረኝ እንዲህ አይነት አፕሊኬሽን አለ። መጀመሪያ ሲነግሩኝ የዘፈን አፕሊኬሽን ነው ብለው ነበር የነገሩኝ እና ያው ሲደክም ምናምን ዘፈኖች ታይበታለህ ብለው ነገሩኝ እና ዳውንሎድ ያደረኩት ቲክቶክ የሚባል አላቀውም ነበር ከፌስቡክ ውጭ እኔ ያኔ አላቀውም። 3ኛ አመቱኝ ነው የምነግራችሁና ዛሬ 5 አመት ምናምን ማለት ነው። ዘን እዛ ላይ
ማየት ጀመርኩ ማለት ነው። ዝም ብዬ ሳይ ይዘፈን ብቻም ሳይሆን አንዳንድ ነገሮች ማየት ጀመርኩኝ ለየት ያለ ነገር ሲሰራ ማለት ነው። ዘን አንድ ሐኪም አየሁኝ ማለት ነው እዛ ላይ ህክምና መስጠት እንደዚህ ይቻላል እንዴ ብዬ ኢሚዲየትሊ እኔ የሆነ ቪዲዮ ፖስት ማድረግ ጀመርኩ ማለት ነው ስለ ህክምና። ዘን ተወሰነ አቴንሽኖችን ማየት ጀመርኩኝ። ይሄን ነገር በደንብ ላስተምር ብዬ ወደ ኋላ ሄዳችሁ ብታዩ ማስተማር ጀመርኩ ማለት ፎሎ አድርጉኝ አልኩ። ቀጥሎ ማስተማር ጀመርኩ ማለት ነው ኦፊሻሊ። ከዛ በኋላ ያው ሬዚደንሲ መሀል ላይ የሚሰራቸው ሰርጀሪዎች ነበሩ። ስፔሻሊቲ ስትማሩ ሰርጀሪ ትሰራላችሁና ስፔሻሊ ሲኒየር ሬዚደንት ስትሆኑ ያጋጠመኝ ትልቅ ቻሌንጅ ልንገራችሁ ብዬ ነው በዚህ። ምክንያቱም ለዚህ መድረስም ዋናው ምክንያት ሚዲያውም ስለሆነ ማለት ነው። ሚዲያ ባይዘዌ ፓወር አለው። ባይዘዌ ሁላችሁም ሚዲያ መጠቀም አለባችሁ። ሚዲያን ስትጠቀሙ ግን ሪሊ ቤኔፊት ሊያደርጋችሁ በሚችል ወይ ነው እንጂ ዲስትራክት ሊያደርጋችሁ በሚችል ወይም ደግሞ ኔጌቲቭ ኤነርጂ በሚሰጥ መልኩ አይደለም መሆን ያለበት። ለምሳሌ ህክምና ከሆነ ህክምና ነው፣ ኢንጂነር ከሆንክ ኢንጂነሪንግ በሆነ ሚንስ የሆነ ነገር ኢምፓክት መፍጠር ከፈለግ ማድረግ ትችላለህ። ሚዲያ ማለት ሳትከፍል ሰውን መሰብሰብ ማለት ነው አይደለ? ሰውን መሰብሰብ ቀላል ነው? ቀላል አይደለም አይደለ? ሰውን ከሰበሰባችሁ ደግሞ ሀሳባችሁን ማካፈል ትችላላችሁ። ሀሳባችሁን ካካፈላችሁ ደግሞ ሰው ሀሳባችሁን ከገዛው ደን ወደ እናንተ ይመጣል ማለት ነው። ሀሳባችሁን ማስፋት ትችላላችሁ በሰፊው ማለት ነው። ስፔሻሊ የሚጠቅም እስከሆነ ድረስ ማለት ነው። ሶ ምንድን ነበር ያጋጠመኝ? ያው ቲክቶክ ላይ አንዳንድ የሚሰራቸው ሰርጀሪዎች ነበሩና ስለ እነዛ ሰርጀሪዎች መናገር ጀመርኩና ማሳየት ጀመርኩ ማለት ነው። ይሄ ሰርጀሪ አለ፣ እንደዚህ ይሰራል የሚሉ ሰርጀሪዎችን ራሴም የሰራዋቸውን ሰርጀሪዎች ማለት ነው። ዘን ያው ቀጥታ ከዲፓርትመንት ቲክቶክ የሚባል አፕሊኬሽን አቁም የሚል ነገር መጣ ማለት ነው። አይቻልም፣ እንደዚህ ማድረግ አትችልም፣ ሬዚደንት ነህ፣ ማስተማር አትችልም የሚል ነገር መጣ ኢሚዲየትሊ ማለት ነው። በጣም እና አይ ዋዝ በጣም ሰርፕራይዝድ ነበርኩኝ። ምን እንደሆነ ምክንያቱም በጠይቃቸው በትክክል ሊያስረዱኝ አልቻሉም። ማስተማር ነው፣ ሌላ ነገር የለውም። ዘን አስቆሙኝ ማለት ነው። የሚሰራዋቸውን ቪዲዮዎች በሙሉ አስጠፉኝ፣ አቆምኩ ማለት ነው። ደን መጨረሻ አካባቢ ልመረቅ አካባቢ የተወሰኑ ዝም ብዬ ጀስት ኖርማል የሆኑ ነገሮችም ህክምና እግር ጋር የተያዙ ግን ቀለል ያሉ ነገሮችን እየተናገርኩ ተወሰነ ትንሽ ያው አልጎሪዝሙንም ለመጠበቅ ማለት ነው ቆየው ማለት ነው። ከተመረኩ በኋላ ቀጥታ ወደ ጅማ ነው ሄድኩት ማለት ነው። ደን ጅማ ገባው። ጅማ ላይ እንደ ኢትዮጵያዊ የመጀመሪያ አንገት በላይ ቀዶ ህክምና ስፔሻሊስት ነኝ። ነገር ግን ከኩባ የመጡ ወይም ደግሞ ከኩባ መጣው እንደዚህ ሰው ባለመኖሩ ምክንያት የሚሰሩ ሰዎች ነበሩ። ደን በኮቪድ ምክንያት አልነበሩም፣ ሂደው ነበር ሙሉ በሙሉ እቃቸውን ሰብስበው ሂደው ነበር። ሶ እንደመጣው እኔ ነበርኩ የጀመርኩት ማለት ነው። ዘን ችግሮቹ ማየት ጀመርኩ። ችግሮችን ሳይ በጣም በሰፊው ይሄ ህጻናት ላይ የመታፈን የማንኮራፋት እንደዚህ ሲተኙ የመገላበጥ ነገር ፕላስ ደግሞ አፍንጫ ጋር የተያያዙ ነገሮች በጣም ሰፊ መሆናቸውን አየሁ ማለት ነው። እኔ ይገርመኛል እና ታካሚዎችን ስጠይቃቸው ይሄ ሁሉ ታካሚ ብዛት እያለ የት ነው የምትታከሙት ስላቸው አዲስ አበባ ነበር የምንታከመው ይሉኛል። እንግዲህ ዳሁን ደግሞ አስቡት እና በጣም ይገርመኛል። ከለቶንሲል ህክምና ጅማ አዲስ አበባ ድረስ ይሄዱ ይታከሙ ነበር ማለት ነው። ገብቷቸዋል? ሰርጀሪ ለመሰራት ማለት ነው። ዘን በቃ እኔ ከመጣ በኋላ ችግሩን ስፋት ካየው በኋላ መስራት ጀመርኩ ማለት ነው። ዘን 1 አመት ከ6 ወር ከቆየው በኋላ ጅማ ላይ ማስተማር ጀመርኩ ማለት ነው። በሶሻል ሚዲያ ይሄ ነገር ሰፊ ነገር ነው፣ ችግሩ በጣም ሰፊ ችግር ነው በሚል ማስተማር ጀመርኩ። ስለዚህ የሚታፈኑ የሚያንኮራፉ ህጻናትና የአፍንጫ ቶንሲል የሚባል ችግር መኖሩን ስፔሻሊ ኢቭን የጤና ባለሙያ ሆነው ራሱ ብዙ ጊዜ ስለ አፍንጫ ቶንሲል ብዙ የመረዳትም ችግር ያለባቸው ሰዎች እንዳሉ አውቃለሁ። ጀስት ከአለርጂ ጋር ብቻ የማያያዝ አሁንም እንድታውቁም ፈልገው አለው እዚህ ያላችሁ ሰዎች፣ ምክንያቱም ወላጆች ልትሆኑ ይችላላችሁ፣ ታናሽ ወንድም ሊኖራችሁ ይችላል፣ ህጻናት ሊኖሩ ይችላሉ እና መታፈን ማንኮራፋት ይሄ ኖርማል ነገር አይደለም። ልክ አንዳንድ እናቶች እንደውም እንደ ኖርማል ነገር እየቆጠሩ ያገላበጡ ለምንድን ነው የሚያንኮራፋው ልጅ እያሉ ያያሉ። ኢትስ ኤ ቬሪ ባድ ፕሮብለም ነው፣ መጥፎ ፕሮብለም ነው እና እነዚህን ህጻናት ዘን ከቤተሰቦቻቸው ጋር ሙሉ የሆነ ፍቃዳቸውን ከጠየቁ በኋላ እየጠየቁ እያንዳንዱ ቪዲዮ ላይ የቤተሰቦች ፍቃድ አለበት። ባይዘዌ ኮንሰንት ፎርም ይባላል፣ ሪትን የሆነ ኢንፎርምድ ኮንሰንት ፎርም የሚባላል እና በሱ በፋይል የተቀመጠ አለ ቤት ውስጥ። ዘን እሱን የኮንሰንት እየወሰድኩ ማስተማር ጀመርኩ ማለት ነው። ፕራክቲካሊ ሲሆን ሰው ስለሚገባው ማለት ነው። ዘን ሰው እየተረዳው ሲመጣ ተደራሽነቱም እየሰፋ መጣና በጣም በብዛት ሰው ማወቅ ጀመረ ማለት ነው። ሶ በፊት አሁን ከጅማ ወደ አዲስ አበባ ነበር አይደል አሁን ሰው የሚመጣው፣ አሁን ከአዲስ አበባ ወደ ጅማ ነው የሚመጣው ማለት ነው። እና በብዛት ምናከናቸው ታካሚዎች ያ
ምንድነው እንግዲህ ህክምና ስለሌለ አይደለም ባይዘዊ ከአዲስ አበባ ወደ ጅማ የሚመጣው ሰው ምንድነው ሰው ኢንፎርሜሽን የሰጠውን ሰው ትረስት ስለሚያደርግ ነው ሌላ ነገር አይደለም ኦኬ ብዙ ምክንያቶች ሊኖሩ ይችላሉ ነገር ግን ሰው ያው ልቡ የሚያርፍበት ነገር አለ አይደለ በቃ እሱ ነው ስለዚህ ሶሻል ሚዲያን በመጠቀም እናንተ ህዝብ ጋር እስከደረሳችሁ ድረስ የህዝብ ልብ ውስጥ መግባት ትችላላችሁ ህዝብ ልብ ውስጥ ከገባችሁ ደግሞ ማገልገል ትጀምራላችሁ ማለት ነው ከማገልገል በኋላ ምን ይመጣል ሌላው ነገር ተከትሎ ይመጣል ፎር ኤግዛምፕል እኔ አሁን ለምሳሌ አለኝ ብዬ ማስበው ስኬታማ ነኝ ብዬ ማስበው ምንድነው የማገልገል ስኬት ወይም ደግሞ የሰርቪስ አኮምፕሊሽመንት ምንለው ወይም ደግሞ የአገልግሎት ስኬት አለኝ በጣም የሰውን ሀብት የሰውን መውደድ የሰውን ፍቅር አግኝቻለሁ በዚህ ማለት ነው ሌላው ነገር ተከትሎ ይመጣል ብዬ አስባለሁ ገንዘብም ምንም ነገር ባይዘዌ ጭራ ነው ሁሉም ተከትሎ ይመጣል እኔ አይመስለኝም ነበር ባይዘዌ በፊት እንዴት እንደዚህ ይላል ሰው ገንዘብ ተከትሎ ይመጣል ይላል አይደለ ብዙ ሰው አይታችሁ ከሆነ ነገር ግን ገንዘብ ተከትሎ የሚመጣው አገልግሎትን ነው ተከትሎ የሚመጣውና ማንኛውም ሰው ስኬታማ መሆን ከፈለገ መጀመሪያ ማገልገልን መልመድ አለበት ብዬ አስባለሁ ስታገለግሉ ሰው ልቡ ስትገቡ ሌላው ነገር ተከትሏችሁ ይመጣል ብዬ አስባለሁኝና ለማገልገል ልምድ መጀመሪያ ዲቨሎፕ ማድረግ አለብን ሶ እኔ አሁን የፋይናንሻል ስኬት አይደለም ያለኝ ባይዘው ወይም ደግሞ የገንዘብ ስኬት አይደለም ያለኝ በአገልግሎት ስኬት ግን በጣም ስኬታማ ነኝ ብዬ አስባለሁ ቀደም ምናልባት ሲያስተዋውቅ ሰምታችሁ ከሆነ ኦልሞስት ወደ 4000 ሰርጀሪ ብሏችሁ ነበር አይደል ይሄ አገልግሎት ጅማ ዩኒቨርሲቲ ሆስፒታል ውስጥ እንዲሁም በግል የምሰራቸውን ሰርጀሪዎች ጨምሮ በአጠቃላይ ማለት ነውና ማገልገል እንደምችል አይቻለሁ ማለት ነው በአገልግሎቴም ደግሞ እግዚአብሔር ይመስገን ስኬታማ ነኝ ነገር ግን የሚገርማችሁ እኔ ይሄን እንደ ስኬት ያየሁት እኔ እዚህ ከመጣው በኋላ ነው ባይዘው አዲስ አበባ ላይ ነው እዛ ላይ ጀስት ሰርቪስ ማገልገሌን ብቻ ነው ማስበው እንጂ እኔ እውነት ለመናገር እዚህ መድረክ ላይ ቆሜ እኔን ኤክስፒሪየንስ ሼር አድርጋለሁ ብዬ አስቤ አላቅም በስፔሻሊ እንደዚህ አይነት ኦዲየንስ መሃል ላይ ሆኜ ማለት ነው ግን ያው ጀስት ወደ አዲስ ምክንያቱም ታይም የለኝም አሁን ጅማ ላይ የሚያውቁ ያውቃሉና ጀስት ምሰራው ስራ አለ በፐብሊክ ሰርቪስ ላይ የምሰጠው ስራ አለ በፕራይቬት ሴክተር ላይ የምሰጠው ስራ አለ እና መሃል ላይ ምንም አይነት ታይም የለኝም ኢቭን ለቤተሰብ የራሱ የሚሆን በቂ ታይም የለኝም ቱ ቢ ኦነስት እና እኔ አሁን ባለቤቴን በጣም አመስገን እፈልጋለሁ ምክንያቱም ሙሉ ከ2 ሰዓት ጠዋት 2 ሰዓት ወጥቼ ማታ 5 ሰዓት ነው የምገባው የሚገርማችሁና ይሄን ያክል ቢዚ ሁኜ በጣም ታጋሹና እስከዚህ ድረስ አብራኝም ስላለች በጣም አመስገን እፈልጋለሁ ባለቤቴ ቱ ቢ ኦነስት መታደልም ጭምር ነው ባይዘው ሰው ይሰለቻል ይደክመዋል እረዳለሁ እሷም ስለምትረዳኝ በጣም አመሰግናለሁ ምክንያቱ ደግሞ ሰው በተፈጥሯችን እንሰላቻለን አንዳንዴ ያው መታተርም ጥሩ ነው ግን የቤተሰብንም ታይም እስከሚወስድ መሆን የለበትም ብዬ አስባለሁ አምናለሁ ግን ይሄን የምሰራው ስራ ደግሞ ጤና ጉዳይ ላይ እንትን ያለ ነው ገብቷቸዋል በህክምና ዙሪያ ስለሆነ የግድ ሙሉ ጊዜያችሁ መስጠት አለባችሁ እንደዛም ሆኖ ለምሳሌ እኔ ህክምናውን አሁን ማድረስ ሁሉ እስከማልችልበት ታይም ድረስ ይደርሻለሁ ወይም ደግሞ ተደራሽ ማድረግ ማለት ነው ከአቅሜ በላይ እስከሚሆን ድረስና ቱ ቢ ኦነስት እኔ ከዚህ በኋላ የፋይናንሻል ሰክሰስ ብፈልግ ከዚህ በኋላ መምጣት የሚችል ነገር ነው ወይም ደግሞ ማድረግ የምችለው ነገር ነውና አሁንም ቢሆን እኔ ለወጣቶች መናገር የምፈልገው እኔ ሐኪም ነኝ ሳምባዲ ዶክተር ነው ሳምባዲ ዲዛይነር ነው ሳምባዲ በተለያየ ሙያ ላይ ልትሳተፉ ይችላላችሁ ውስጣችሁ ላይ ያለ ነገር ሊኖር ይችላል በጣም ብዙ ኦብስታክል ይገጥማችኋል ባይዘዌ ከባድ ኦብስታክል የሚገጥማችሁ ከኮሊጋችሁ ከምትሰሩበት ስራ ቦታ አንፃር ነው ባይዘዌ ቻሌንጆች በተማራችሁ ቁጥር ሰው በተባወቀ ቁጥር ያለው ቻሌንጅ እየጨመረ ነው የሚመጣው ማለት ነው እና አንዳንድ አይታችሁ ከሆነ ቻሌንጅ በተማረ ሰው ሲሆን ከባድ ነው የሚሆነው ማለት ነውና ከጓደኛችሁ ያጋጥማችኋል እኔ ከጓደኞቼ ያጋጥመኛል እንደ አይነት ቻሌንጅ ገብታችኋል በጣም ዳውን ግሬድ ለማድረግ የሚያስቡ በጣም ያላችሁን ነገር ዝቅ ለማድረግ የሚሞክሩ በጣም ብዙ ኢንጂነር ኮናችሁ ኢንጂነሮች ናቸው ሐኪም ኮናችሁ ሐኪሞች ናቸው ዲዛይነር ኮናችሁ ዲዛይነሮች ናቸው የናንተ ኦብስታክል የሚሆኑት ማለት ነው ነገር ግን ይሄን ቦታ መስጠት የለባችሁም ብዬ አስባለሁ just focus on what you believe ስለምታስቡት ወይም ደግሞ እኔ እደርስበታለሁ ብላችሁ የምታስቡበት ቦታ ላይ ድረሱ then ታርጌት አድርጋችሁ ተንቀሳቀሱ ትደርሳላችሁ ነገር ግን ከኋላ የሚጎትታችሁን ነገር ከኋላ የሚስባችሁን ነገር በዛ ከተጠለፋችሁ ለዛ ትኩረት ከሰጣችሁ ወይም ደግሞ በጣም ሐሳባችሁን እዛ ላይ ካደረጋችሁ ለምሳሌ ሳምባዲ ቢሰድባችሁ ያን ስድብ ለመመለስ ዞር ብላችሁ ጊዜ ብታጠፉ ይሄ ምንድነው መነታረክ ነው የሚባለው ውስጥ ብትገቡ
ጊዜያችሁን ትገላላችሁ። የምትፈልጉበት ቦታ በጊዜ አደርሱ። በቃ ትሰሙታላችሁ፣ ትተውታላችሁ፣ ትሄዳላችሁ። አሁን ለምሳሌ አንዳንዴ የሚጮህ ውሻ አይናከስም ይባላል አይደል? ሳምባዲ ኮንቲኒየስሊ በቃ የተከታተለ ብዙ እንትን ሊላችሁ ይችላል፣ ቻሌንጅ ሊያደርጋችሁ ይችላል። ተውት፣ ይደክመዋል፣ ይመለሳል ማለት ነው በእውነት ለመናገር። ነገር ግን the moment you give them attention then you let them to have control over you ማለት ነው። እናንተ የሆነ ምላሽ መስጠት በጀመራችሁ ቁጥር እናንተን ኮንትሮል ማድረግ ይጀምራሉ፣ ኢሞሽናችሁን ኮንትሮል ማድረግ ይጀምራሉ፣ ዘን መጥፋት ትጀምራላችሁ ማለት ነው። ስለዚህ በተቻላችሁ መጠን ኔጌቲቮቹን የሚጎትታችሁን ነገር እየተዋችሁ እየለቀቃችሁ ማለት ነው ደን የምትፈልጉበት ቦታ ላይ ታርጌት አድርጋችሁ መድረስ ትችላላችሁ ማለት ነው። ስታገለግሉ ደግሞ to the best of your ability ደግሞ መስጠት የምትችሉትን ነገር በጣም እስከ መጨረሻው አቅማችሁ ምንም ሳይቀር እንዳይቆጫችሁ አድርጋችሁ ማገልገል መቻል። ኢንጂነር ከሆናችሁ በኢንጂነሪንግ፣ ሾፌር ከሆናችሁ በሹፌርና you have to add something እንደውም ከተለመደው ትሬንድም በላይ አሁን ለምሳሌ ኢንጂነሪንግ ከሆነ በኢንጂነሪንግ ምን ያልተደረገ ነገር አለ? a little bit of thing የሆነ ትንሽ ነገር ብዙ ለውጥ ይፈጥራል። ባይ ዘ ዌይ የምትሰሩት ስራ ላይ ዲዛይነር ከሆናችሁ የሆነሽ ነገር መጨመር ነው እዛ ቦታ ላይ። ሐኪም ከሆናችሁ የምትሰጡትን ሰርቪስ የሆነ ነገር መጨመር ነው። ደን ማገልገል ትችላላችሁ ማለት ነው። ስታገለግሉ ከቅንነትም ጋር ከሆነ ደግሞ ሌላው ነገር ተከትሎ ይመጣል ማለት ነውና እሱንም ደግሞ ያየሁት ነው። የኔ በአጠቃላይ የሰክሰስ ስቶሪ የማገልገል የሰክሰስ ስቶሪ ነው። በኮንፊደንስ እናገረዋለሁ፣ በጣም በደስታ እናገረዋለሁ። እኔ በጣም እድለኛም ሰው ነኝ። ከአዲስ አበባ ጅማ ድረስ፣ ከትግራይ ድረስ፣ ከመቀሌ፣ ከኤርትራ፣ ከውጭ እውነቴን ነው የምነግራችሁ። ምንም ዋሻችሁ ነገር የለውም። ፕሮባብሊ እንደውም ቢመቻቸው ቢመጡ ደስ ይለኝ ነበር። ሁሉም ቢመጡ አዳራሹም ይበቃም ላይመስለኝ ይችላል እውነት ለመናገር እና የማገልገል እድሉን አግኝቻለሁ። እድሉንም ተጠቅሜበታለሁ። እንግዲህ ነገ ከነገ ወዲያ ደግሞ ከማገልገል ጋር ተያይዞ የሚመጡትን ነገሮችም ደግሞ የምታገኙበት ማገኝበት ታይምም ይመጣልና አንድ ሰው ወደ 6 አይነት ቶንሲሎች አሉት ባይዘው የአፍንጫ ቶንሲል የሚባል አለ፣ የጉሮሮ ቶንሲል የሚባል አለ፣ ከምላስ ጀርባ ቶንሲል የሚባል አለ፣ ወደ ጆሮ አካባቢ የሚሄድ ቶንሲል የሚባል አለ፣ የትናጋ ቶንሲል የሚባል አለ። ያው ይሄ ሕክምና ትምህርት ሳስተምር ማስተምረው ነውና በአብዛኛው ግን ህፃናት ላይ በጣም ችግር እየፈጠረ ያለው ግን የአፍንጫ ቶንሲልና የጉሮሮ ቶንሲል የሚባለው በሜዲካል ተርሙ አዴኖይድና ፓላታይን ቶንሲል ብለን የምንጠራቸው ችግር ነውና ይሄ ችግር በጣም በሰፊው ብዙ ህፃናት ላይ ያለ ባይዘው በጣም በሰፊው ብዙ ህፃናት ላይ አያውቁትም ይመስለኛል። ይሄን ችግር ስቲል ነው የሚያውቀው በደንብ በስፋት እያወቀ ያለ ሚዲያውን የሚጠቀም አካል ነው። ደግሞ ሚዲያው ላይ አክቲቭሊ የሚጠቀም አካል አሁን እያወቀው መጥቷል። ነገር ግን አሁን ወደ ሀገራችን ወደ ገጠሩ ኢትዮጵያ ክፍል ብትሄዱ ይሄን ችግር ስቲል ነው ማንንም ሰው እንደ ችግር ቆጥሮት አያየው። እኔ የሚገርማችሁ እዚሁ አዲስ አበባ ላይ ራሱ ሆነው የሚያንኮራፋ ህፃን በጣም ያንኮራፋ አፋቸውን ከፍተው እየተገላበጡ በቃ በሰላም አይተኙም። ምንም አይነት ረፍት ያለው እንቅልፍ የማያገኙ ህፃናት አረፋ የሚመስል ነገር ካፋቸው ላይ እየወጣ ኦልሞስት ከእንቅልፋቸው እየባተቱ እየተነሱ እንደ ኖርማል ነው ቤተሰብ የሚያየው። ትራስ ያገላብጡላቸዋል ወይም ደግሞ አንዳንዴ ቀስቅሰው ለምንድነው ታንኮራፋ ብሎ የሚቆጡም እንዳሉ አውቃለሁ። እውነቱን የሚነግራችሁ ነገርና ቢታከም አይመስላችሁ ብዙ ሰዎች አሉና እባካችሁ ይሄ ችግር በጣም በጣም መታከም የሚችል በመድኃኒትም በሰርጀሪ መታከም የሚችል ችግር ነውና እባካችሁ የአፍንጫ ቶንሲል ማለት ህፃናት ላይ በከፍተኛ ሁኔታ የማፈንና የማንኮራፋት ችግርን እየፈጠረ ያለ ችግር ነው ወይም ደግሞ በሽታ ብለን መጥራት እንችላለን። ቶንሲል ተፈጥሯዊ ነው ባይዘው ሁላችንም ቶንሲሎች አሉ ሁላችንም ማለት ነው። ነገር ግን አሁን ለምሳሌ የአፍንጫ ቶንሲል ከመጠን በላይ በሚያድግበት ጊዜ ሳይዙ ሲጨምር ካፍንጫችን ጀርባ ያለውን የአፍንጫችን ክፍል ይዛገዋል። ባይዘው ምናልባት ልጆች ላይ አይታችሁ ከሆነ ሁሌ አፍንጫው ላይ ፈሳሽ ይኖረዋል በቃ እና ወይ እንደውም እየሳበው ምናምን ወይ በምላሳቸው እየነኩ ምናምን አይታችሁ ታውቃላችሁ አይደለ? ይሄ ኖርማል አይደለም። ይሄም ምክንያቱም ምን መሰላችሁ አብዛኛውን ጊዜ ካፍንጫ ጀርባ ላይ ቶንሲል ሲኖር ይዘጋል። የአፍንጫችን ጀርባ ቦታው ይዘጋልና ካፍንጫችን ወደ ጉሮሯችን መውረድ አይችልም ምንም አይነት ፈሳሽ። ስለዚህ ሁሉም ፈሳሽ ወደ ውጭ ነው የሚወጣው ማለት ነው። ኦኬ ስለዚህ ይሄን ራሱ ቢያንስ ይሄ ራሱ እንደ አንድ ችግር መታየት አለበትም። ደግሞ ይሄንን ራሱ የሚያመጣው በአብዛኛው ጊዜ አፍንጫ ቶንሲል ነውና ወላጆች የሚታፈኑ የሚያንኮራፉ አልጋ ላይ የሚገላበጡ ኢቭን አልጋ ላይ እስከ መሽናት ድረስ
ምንድነው ይሄ አፍንጫ ቶንሲል? አየር ስንተኛ ምን ተነፍሰው በምንድነው? በአፍንጫችን ነው አይደለ? መቼም ተኝተን ያልን አይደለም ምን ተኛው አይደል? አፋችን ዘግተን በአፍንጫችን ነው የምንተነፍሰው። ስለዚህ ከአፍንጫችን ላይ ችግር ካለ አፍንጫችን ከተዘጋ ምን ያደርጋል? አእምሮአችን ክሊክ ያደርግና መንገጋችን ዝቅ እንዲል አፋችን እንድንከፍትና በአፋችን አየር እንዲገባ ያደርጋል። ይሄ መጀመሪያው ስቴፕ ነው። ሁለተኛው ስቴፕ ካልቻለው ደግሞ በቂ ኦክሲጅን ማግኘት ካልቻለ ደግሞ ቀጥሎ እንድንገላበጥ ፖዚሽን እንድንቀይርና የተወሰነ አየር ለማግኘት ይሞክራል። ይሄ ሁሉ ስትረስ ብሬን ላይ ስለሚፈጠር ነው። ይሄ ሁሉ ስትረስ ሀርት ላይ፣ ልብ ላይ፣ ሳምባ ላይ ስትረስ ይፈጥራል ወይም ደግሞ ጭንቀት ይፈጥራል ማለት ነው። ያ ካልቻለ ምን ያደርጋል? ብትት ብለው እንዲነቁ ያደርጋቸዋል ማለት ነው። ስለዚህ ምክንያቱም ምንድነው አየር በሚያጥረን ጊዜ ሰውነታችን ውስጥ ያለው የካርቦን ዳይኦክሳይድ መጠን እየጨመረ ይመጣል፣ የኦክሲጅን መጠናችን እየቀነሰ ይመጣል አይደል? ይሄ የሚጨምረው የካርቦን ዳይኦክሳይድ መጠን ክሊክ ያደርጋል ባይዘው አእምሮን ኢሚዲየትሊ እንድንባትትና እንድንነቃ ነው የሚያደርገው። አፍንጫችን ለምሳሌ ይዘን ምን ያህል ደቂቃ መቆየት እንችላለን ሳንተነፍስ? አስቡት። ልክ የሆነ ሰዓት ሲደርስ መልቀቅና መተንፈስ አለብን አይደለ? ልክ እንደዛ ነው ማለት ነው። ማታ የሚታፈኑ ከሆነ የሆነ ሰዓት ላይ ጸጥ ይሉና መተንፈስ አቁመው ብለው መጨረሻ ላይ ብሎ የመነሳት ነገርና ክሊክ ያደርጋል አእምሯቸው። ይሄ በጣም በረጅም ጊዜ ችግር ይፈጥራል። ኢቭን ትምህርታቸው ላይ ደካማ እንዲሆኑ ስፔሻሊ እነዚህ የተወሳሰቡ ኮምፕሌክስ የሆኑ ትምህርቶች እንደ ሂሳብ፣ ፊዚክስ ነገር እንዳይገባቸው ያደርጋል ማለት ነው። አንድም የአእምሮ እድገታቸውን ስለሚቀንስ፣ ሁለትም ፊዚካሊ ራሱ ቀጫጫ ነው የሚሆኑት። ምግብ ቢበሉም ሰውነታቸው አይጨምርም። ገብቷቸዋል። ፕላስ ደግሞ ፍላጎትም አይኖራቸው። የፉድ ፎቢያ ይባላል፣ የምግብ ፍራቻ ማለት ነው። ምክንያቱም አሁን ጉሮሮ ላይ ያለ ቶንሲል ሁሌ ሲያማቸው በተደጋጋሚ ሲበሉ ያማቸዋል። ደን ባያማቸው መፍራት ይጀምራሉ ማለት ነው። ስውጥ ያመኘውን ብለው ማለት ነው። ስለዚህ ምግብ ላይ ጥላቻ፣ ፉድ ፎቢያ፣ መጨረሻ ላይ ሰውነታችን የመክሳት ነገር፣ ይህ ሁሉ ችግር ይፈጥራል ማለት ነው። እና እንደነገርኳችሁ በሚታፈኑበት ጊዜ ባትተው ይነሳሉ ማለት ነው። የሆነ ሰዓት ላይ ግን ሙሉ ሰውነታችን በጣም ሪላክስ ስለሚያደርግ አንዳንዴ ኢቭን ልጆች አልጋ ላይ ኢቭን ፒ የማድረግ ወይም ደግሞ መሽናት ልበለው እንዲህ አይነት ችግርም ራሱ ይፈጥራል። እና እንደዚህ አይነት ችግር ስታዩ በቤተሰቦቻችሁ፣ በጎረቤቶቻችሁ፣ በጓደኞቻችሁ ያለውን ኢንፎርሜሽን ስፕሬድ እንድታረጉ ፈልጋለሁ ማለት ነው። እና ፕላስ ችግሩም ደግሞ ሰፊም ስለሆነ ማለት ነው። ሰፊም የሆነበት ምክንያት ደግሞ ስለሚተላለፍም ነው። በጣም በቀላሉ ነው የሚተላለፈው ባይዘዊ የቶንሲል በሽታ ማለት ነው። እና በንክኪ በመሳሳም እንዲህ ነው የሚተላለፈው። እና ይሄንን ኢንፎርሜሽን ይዛችሁ በጣም ጠቃሚም ስለሆነ ነው። እና እንደ አይነት ችግር ያለባቸው ልጆች ካሉ እባካችሁ ቀጥታ የአንገት በላይ ስፔሻሊስት ጋር በማቅረብ ሕክምና እንዲያገኙ ብታደርጉ ትደሰቱበታላችሁ። እውነቴን ነው የምነግራችሁ። የልጅ ጭንቀት ከባድ ነው። ልጃችሁ ካልተኛ እናንተ አትተኙ፣ ቤተሰብ አይተኛም። ባይዘዌ በጣም የሚሳቀቅ ከሆነ በጣም አየር የሚያጥረው ከሆነ ቤተሰብም አያርፍም። ልጅ ባይዘዌ ፓወር ሃውስ ኦፍ አንድ ቤት ውስጥ ያለ ዋናው ማብሪያና ማጥፊያ ነው። የፈለገ ፕሮግራም ቢኖር የፈለገ ደስታ ቢኖር ልጅ የሆነ ነገር ከሆነ ሁሉም ነገር በጣም ነው ዝቅ የሚለውና እንዲህ አይነት ችግር ያለባቸው ህጻናት ታክመው መዳን ይችላሉ። እያዩዋቸው ያሉ ህጻናትም አሉና ያ ደግሞ ሰላም ይሰጣል ባይዘዌ። ምክንያቱም አንድ ልጅ ሲያድግ ሁለት ነገር ያስፈልገዋል፣ በጣም ኢምፖርታንት ነገር፣ ምግብና እንቅልፍ። ጨዋታም ጥሩ ነው በእርግጥ መጫወታቸው፣ ቻይልድሁድ ፕሌይ የምንለው፣ ግን እንቅልፍና ምግብ ወሳኝ ነገር ነው ለልጅ። ምክንያቱም ፈጣኑ የሆነ የአእምሮ እድገት ያለው 2 ዓመት ላይ ነው። በጣም ፈጣን የሆነ የአእምሮ እድገት የሚኖረው አንድ ሰው የመጀመሪያ ዓመትና 2ኛ ዓመት ላይ ነው። ከዛ በኋላ አዶለሰንት ላይ ወይም ጉርምስና ታይም ላይ የአእምሮ እድገት ይጨምራል። ግን ኢቭን ይሄ እድገት ጉርምስና ላይ ያለው የአእምሮ እድገት 1 ዓመት 2 ዓመት ላይ ካለው ጋር አይነጻጸርም። በጣም ፈጣን የአእምሮ እድገት አለና ልጆቻችሁ ብሩህ አእምሮ እንዲኖራቸው በጣም ፈጣን አክቲቭ ፕላስ ደግሞ ቀላሉ ነገሮችን እንዲረዱ በደንብ የሚበሉ ፊዚካላቸው ጥሩ የሆነ በጣም ብሩህ የሆኑ ልጆች እንዲኖራችሁ ከፈለጋችሁ በጣም ጥሩ እንቅልፍ እንዲተኙ ማድረግ አለባቸው። ፕላስ ደግሞ ጥሩ ምግብ ወይም ደግሞ አመጋገባቸው የተስተካከለ መሆኑን ሜክ ሹር ማድረግ አለባችሁ ብዬ አስባለሁ። ወይም ደግሞ ይሄ ማድረግ ኃላፊነት ወላጆች ላይ ነውና ይህን ኢንፎርሜሽን መቼም እዚህ ድረስ መጥቼ ይህንን ባልናገር እኔ ውስጤን ሰላም ይሰማ አይመስለኝምና የግዴን መናገር ስለፈለኩ ነው። ከዚህም ከመብዛቱም አንጻር ህክምናዎችን እኔ አሁን ለምሳሌ እንደዚህ አይነት ህክምናዎችን በብዛት እሰጣለሁ። ባይዘዌ ጅማም ላይ ቁጭ ብዬ በጣም ብዙ ሰርጀሪዎችን እሰራለሁ። ከልምድ አንጻር በፊት 5-6 የምንሰራው የነበረው አሁን 10-15 ድረስ መስራትም የሚቻልበት ሁኔታ አለ። በዛ ሊባል ይችላል። ለምሳሌ በእርግጥ አሁን እኔን በጣም ሊያደክመኝ ይችላል። ምክንያቱም አንድ ሰርጀሪ ሲሰራ ብዙ ፕሮሰስ አለው አይደል?
ነገር ግን ከልምድም አንፃር ቀስ በቀስ ይመጣል። ታይምም ያነሰ የምትሰሩበት ፍጥነትም ያነሰ ኢፌክቲቭም ኤፊሽንትም ይሆናችሁ ትመጣላችሁ። ግን በዛው ልክ ደግሞ ቁጥሩን መጨመሩ አይቀርምና ያው አድካሚም ነው። ነገር ግን ቀድመን ማከም ከቻል ቀድመን እዚህ ደረጃ ሳይደርስ ማስተካከል ከቻል ይሄንን ጫና መቀነስ እንችላለን። እኛም ላይ ልጆቻችንም ላይ የሚፈጠረውን ጫና መቀነስ እንችላለን ብዬ አስባለሁ። አንዱ ወደዚህ ህክምና እንደገባ የገፋፋይ ነገር ምንድነው? ህክምናው የአንገት በላይ ህክምና በጣም ሪዋርዲንግ ነው። በጣም ሪዋርዲንግ ማለት አክማችኋቸው እዛው ነው ለውጡን የምታዩት። የሚገርማችሁ ነገር አሁን በጣም የሚታፈኑ በጣም የሚያንኮራፉ ሊትራሊ ለማየት ራሱ የሚከብድ አይነት ችግር ያለባቸው ህጻናት ኦፕሬሽን ሰራላቸዋለን። ፕሮባብሊ የዕለቱ እለት ተኝተው ነው የሚያድሩት። እውነቴን ነው የምነግራችሁ ባይዘዌና በማግስቱ ያው ራውንድ ማለት ታካሚዎችን ሰብስቤ አንዳንድ ምክር እመክራለሁና ያኔ በመመክርበት ሰዓት ወላጆች ያለቅሳሉ። ባይዘዌ በጣም ይቆጫቸዋል። ባይዘዌ እኔ እኮ ይሄ ነገር ፕላስ የወጣውን ነገር በሚያዩበት ሰዓት ማለት ነውና አንዳንዴ በጣም ጸጸት ይሰማቸዋል። ባይዘዌ ልጆቻቸው ድነውላቸዋል። ባይዘዌ የሚታፈኑት የሚያንኮራፉት ነገር ኢሚዲየትሊ ይቆማል። በጣም ኦልሞስት 90% በመጀመሪያ ቀን ላይ ይጠፋል። መታፈኑ ማንኮራፍ ጸጥ ብለው ለጥ ብለው ሰላም የሆነ እንቅልፍ ነው የሚተኙት። ኢሚዲየትሊ የወጣውን ነገር ሲያዩትና ያንን ሰላማዊ ነገር ሲያዩት ልጄን የዛሬ አመት ቢያሰርቸው ቢሆን ነው እስካሁን ስንት ሰላም አግኝቶ ይተኛል ይላል። ወደ ኋላ የመጸጸት ነገር ማልቀስ አለመቻል አንዳንዴ አይችሉትም። በቃ ምናል ይሆን አንዳንዴ ልጄ ላይ የጨከንኩበት ሁሉ ስሜት ይሰማኛል። በቃ ልጄን በገዛ ራሴ እንደጎዳውት ነው የሚሰማኝ በእጄና ይሄን ያክል ባንዴ እንደ አይነት ህክምና ተደርጎ እንዲህ መሆን ሲችል ብለው የመጸጸትም ነገር አለና በጣም ሪዋርዲንግ ነው። በጣም ስታዩት ህክምና ደግሞ አክማችሁ ለውጡን ስፔሻሊ ወዲያው ስታዩት ሬዚስት ማድረግ ያቅታችኋል። ባይዘው ስሜቱ በጣም ከባድ ነውና አንዳንዴ እኔ በጣም እንትን ይሆንብኛል፣ ኢሞሽናል ያደርገኛል። የሚገርማችሁ ታካሚዎቼ ጋር ያወራው ራሱ የነሱን ኢሞሽን እያየው እኔ ይጋባብኛል። እነሱ ሲያለቅሱ እኔንም ራሱ ስሜቴን ይፈታተነዋል በጣምና ኢትስ ቬሪ ሪዋርዲንግ ነው። አድቫይስ ማደርገው ምንድነው አንዳንዴ ይሄ ህክምና ሰርጀሪ ከመድረሱ በፊት ክትትል ተደርጎ መስተካከልም የሚችል ነው። ነገር ግን ሰርጀሪም ደግሞ ቢሆን አትፍሩ። እኔ ወላጆች እኔ እዚህ ከሰራውላችሁ ታካሚዎች አሉ፣ ልጆቼም አሉ፣ ወላጆችም አሉና ስለ ሰርጀሪው እነሱ እንደውም ቢናገሩት ደስ ይለኛል። ቱ ቢ ኦነስት በጣም ደስ ይለኛል። ምክንያቱም ያው በእነሱ አሁን እኔ ለኔ ህክምና ነው፣ እነሱን ማከም ነው አይደለ? እነሱ ደግሞ ታካሚው ነው በውስጣቸው ላይ የሚፈጠረው ስሜት አለ። ሰርጀሪ ሲገቡ ከሰርጀሪ በኋላ ያገኙት ለውጥ ከዛ ከኔ በላይም አይዘው መምህራኖች እነሱ ናቸው። እኔ ህክምና የሰጠዋቸው ታካሚዎቼ ናቸው፣ መምህራኖች ማለት ነውና መጨረሻ ከመስራት ከሰራው በኋላ የተወሰነ ሌክቸር ነገር አረጋቸዋለሁ። እንደዚህ የሚያስፈልጉ ነገሮች ከሰርጀሪ በኋላ የሚያጋጥማቸው ነገሮች እያልኩኝ አንዳንድ ነገሮችን እነግራቸዋለሁና አሁን እነሱ መምህራን ናቸው። ስለዚህ ሞር ስለ ሰርጀሪው እነሱ እንደውም ቢናገሩልኝ በጣም ደስ ይለኛል። ቱ ቢ ኦነስት ማለት ነው በዚህ ካላችሁ በተለይ I'll be happy። ከዛ ውጭ ግን ህክምናው ኢትስ ቬሪ ሪዋርዲንግ ነው። ለዛም ነው ባይ ዘ ዌይ በጣም ሪዋርዲንግም ስለሆነ ታይምም ቴክ እያደረኩ ከፋሚሊዎች የምሰራው ለዛ ነው። ባይ ዘ ዌይ 10 ልጅ ስትሰራ 10ሩንም ደስታ ታያለ፣ 10 ወላጅ ደስታ ታያለ። ባይ ዘ ዌይ መቋቋም አትችልም። ባይ ዘ ዌይ የራሱ የሆነ ፖዚቲቭ ፊድባክ አለው እና እኔ አሁን ኤቭሪ ዴይ እኔ the whole night አቅም ኑሮኝ ብሰራ በጣም ደስተኛ ነኝ። ባይዘው በጣም ደስተኛ ነኝ አቅም ኖሮኝ ማለት ነው። እኔ ቶንሲል በተለይ እንደዚህ በጣም በመታፈን የሚቸገሩ ህጻናትን ስፔሻሊ ከፍንጫ ቶንሲል ከጉሮሮ ቶንሲል ጋር ተያይዞ ያሉ ህጻናትን the whole day ስሰራ ቡል አልሰለችም ቱ ቢ ኦነስት። ምክንያቱም ሪዋርዲንግም ስለሆነ ማለት ነው። እኔ አይደለም እሱ ስልኬን ራሱ የሆነ ነገር ተበላሽቶ አስተካክየው እንደነበረ ሲሆንልኝ በጣም ነው ደስ የሚለኝ። ባይዘው ደስ ይላል እና አይደለም ህክምና ሰጠ በህክምናው የሚገርም ጥሩ ለውጥ ሰጣይ ማለት ነውና ለውጥ ማምጣት ይቻላል ለማለት ነው። እኔ ትንሽዬ ድሮ ላይ ያጋጥመኝ ነበረ። ትንሽ ባፍንጫዬ ስተነፍስ ሳወራም ትንሽ ይያዝ ነበረና በእድሜ ብዛት ግን የቀነሰ አሁን ላይ ኦሬዲ ጠፍቷል። እና ብዙ ጊዜ ቤተሰብ አካባቢ የምሰማው እንደዛ ነው፣ በእድሜ ሁኔታ ይተዋል ተብሎ የሚጠበቅና ያ ነገር እንዴት ነው የሚለውን አንደኛ ከሙያ አንፃር፣ ሁለተኛ ነገር ደግሞ የሆነ አሁን ይሄ የሄድክበት ጆርኒ አንድ ነገር ላይ ብቻ ፎከስ አድርገህ ነው እዚህ የደረስከው እና እንዴት ይቻላል? አሁን ብዙ ጊዜ በተለይ በዚህ ሰዓት የወጣቶች የብዙዎች ወጣቶች ላይ የማየው ችግር አንድ ነገር ላይ ፎከስ ማድረግ ይከብደናል።
በዚህ ሴክተር አንድ ሰው ስኬታማ ሲሆን ዋው እዚህ ያዋጣል ብሎ ወደዛ እዛ ሲል እዛ እና የቱ ነው ለከኔ ጋር የሚሆነው የሚለው መምረጥ ይከብዳል። እና እንዴት አንተ እዛ ላይ ፎከስ ልታረግ ቻልክ? ሶስተኛ ጥያቄ እንደዚህ እያገለገልክ የፋይናንሱ ጉዳይ እንዴት አያሳስብም? እዛ ላይስ ምን እያረክ ነው? ድሪምህ ምን ይመስላል? ያንን አንድ ላይ ብታጠቃል። በእድሜ ይጠፋል ወይ የሚል ነገር ነው። እያደጉ ሲሄዱ ይጠፋል ወይ የሚል ነገር ነው የተጠየኩትና ይሄን በጣም በሰፊው እያስተማርኩት ገኛለሁ ባይዘዌና አንድ ሰው አንድ ህመም አሞት በጊዜ ይጠፋል ማለት ይሄ ለኔ ወንጀል ነው ብዬ ነው ማስበው። ቱ ቢ ኦነስት የሆነ ችግር ይዞት አሞት ያን ችግር ማከም እየተቻለ በእድሜ ይጠፋል። እኔ 7 አመት አሁን እስኪ አስቡት። እኔ በልምድ ያጋጠመኝ ነው የምነግራችሁ። እንደዚህ የሚታፈን የሚያንኮራፋ ህፃን በጣም ቪዲዮን ሲልኩልኝ ይገርማቸዋል። በቃ ወላጆች ባይዘው የኔን ኢንቦክስ አሁን ቴሌግራም ላይ አንዳንዴ በጣም አላገኘውም፣ በጣም ብዙ ነው የሚገባልኝና አንዳንዱን ከፍቼ ሳየው በቃ በጣም ያስፈራል። ባይዘው የልጆቹ አተነፋፈስ ሁኔታ ማለት ነው። ግን 7 አመት ሲሆነው ይተዋል፣ 10 አመት ሲሆነው ይተዋል፣ 9 አመት ሲሆነው ይተዋል። በዚህ ዲሚ ሰርጀሪ አይሆንም። ይሄ በጣም የተሳሳተና ከየትም እንደመጣ የማይታወቅ አይነት መረጃ ነው ማህበረሰቡ ላይ ያየውለት ኢቭን በጤና ባለሙያዎች ጭምር ማለት ነው ያየው ያለውትና በርግጥ ይሄ ስፔሻሊቲ ህክምና ሀገራችን ላይ ብዙ ገና ነው ባይዘው ኢቭን ስፔሻሊቲ ትሬኒንግ ራሱ ከተጀመረ 15 16 አመት ቲንክ ከዛ በላይ የሚሆነው አይመስለኝም እና በጣም ቅርብ ጊዜ ነው እንትን የተባለ እንትን ያለው በአጠቃላይ እንደ ሀገራውን 70-80 ራሱ ምን ሞላ አይመስለኝም ባይዘው ያለ ነው ስፔሻሊስቶች ከችግሩ ብዛት አንፃር ምንም አይደለም ነቲንግ ቁጥሩ ማለት ነው። እና ይሄ አሁን በእድሜ ምክንያት ይጠፋል የሚባለው ነገር ይሄ በጣም ኮምፕሊትሊ የተሳሳተ አስተሳሰብ ነው። ከቻላችሁ ይሄን ካምሯችሁ አውጡት፣ እናንተም ሌሎችን አስተምሩ። ችግሩ ምንድነው? አንዳንዴ ላክሊ እንደዚህ አይነት ነገር ሊያጋጥም ይችላል። ሰው እየተሰቃየ የተቸገረም የሆነ ሰርቫይቭ ያደርጋል። የሰው ልጅ የራሱ የሆነ ሰርቫይቫል ሜካኒዝም አለ። ነገር ግን ጣጣዎቹ ደግሞ ብዙ ናቸው ሲመጡ። ህክምና ላይ ደግሞ እኛ የምናስበው ተዘዋረስት ነው። ይሄ ሰውዬ ወይም ይሄ ልጅ ባይታከም ምን ሊሆን ይችላል? ነገር ልቡ ላይ ችግር ይፈጥርበት ይችላል። ምክንያቱም በጣም ብዙ ልባቸው ላይ ችግር የተፈጠሩባቸው ልጆች ስለሚመጡ። ሳምባው ላይ ችግር ሊፈጥር ይችላል። ሳምባው ላይ ብዙ ችግር የፈጠረባቸው ስፔሻሊ የሳምባ ግፊት ፑልሞናሪ ሃይፐርቴንሽን የሚባል ችግር ፈጥሮባቸው የመጡ ህጻናት ስላሉ ኩላሊታቸው ላይ ችግር ስለሚፈጥር እድገታቸው ላይ ችግር ስለሚፈጥር ባይዘው ፊታቸውን ቅርጻቸውን ኢቭን ያበላሸዋል። ባይዘው ጥርሳቸው መደራረብን ይፈጥራል። በጣም ሎንግ ፌስ እንዲኖራቸው ያደርጋል። ትምህርታቸው ላይ በጣም ዝቅተኛ እንዲሆኑ ባህሪያቸው በጣም የመንቀሽቀዥ አይነት ባህሪ እንዲኖራቸው ያደርጋል። ይሄን ሁሉ ለምንድን ነው የምንታገሰው ነው? ስለዚህ ይሄ ስህተት ነው። አንድ ችግር እንደ ችግሩ ስታንዳርድ አለው። እዚህ ደረጃ ከደረሰ ይሄ አይነት ህክምና፣ እዚህ ደረጃ ከደረሰ ይሄ አይነት ህክምና ያስፈልገዋል ብለን የራሱ የሆነ ስቴት የሆነ ስታንዳርድ ጎል አለው። በዛ መሰረት ነው የምናክመው። ስለዚህ ከእድሜ ጋር የተያያዘውን በዚህ ጨርሳለሁ ማለት ነው። ሌላው አንድ ቦታ ላይ እንዴት ታርጌት አደረክ ትኩረት አደረክ ነው የሚለው አይ ቲንክ ዲቫይድድ መሆን ለስኬት ይጠቅማል ብዬ አላስብም። ዩናይትድ መሆን በአጠቃላይ ራሱ ታስቡት ዩናይትድ ሲባል ሀሳቦችን መሰብሰብ እንደማለት ነው። በሌላ መቅጣጫ ብታዩት ዩናይት ማድረግ ይጠቅማል በሚለው ሀሳብ እንስማማና ሀሳብን ፎከስ ማድረግ አንደኛ አማራጭም የለኝም። እኔ ምን አማራጭ አለኝ? ህክምና ገባው ዶክተር መሆን ነው ፍላጎቴ። ሌላ እኔ ባለሀብት ቤተሰቦች የሉኝም። ሌላ አማራጭም የለኝም። እንደ አንድ ኢትዮጵያዊ ወይ ተምረህ ነው ወይ ደግሞ አዶን ነው እንግዲህ ሌሎች የስራ ሚንሶችም አሉ። በርግጥ ግን አብዛኛው ኢትዮጵያዊ ተምሮ ራሱን መለወጥ ይፈልጋል አይደለ? አብዛኞቻችን ታርጌታችን እንደዛ ነው አይደል? አሁን ዳይሬክትሊ ምንድነው መማር ከስኬት ጋር ማገናኘት የሚለው ነገር የራሱ መጠናት ያለበት ነገር ቢኖርም አሁን ምክንያቱም አሁን ውጮች ጋር ስትሄዱ መማር ትምህርትና ስኬት ትንሽ ልዩነት አላቸው አይደለ? በጣም ስኬታማ የሆኑ ሰዎችን ስታያቸው ከትምህርት ጋር ያለው ነገር ትንሽ የተለያየ ነገርም አለው። ግን በምትሰራው ስራም ስኬታማ መሆን ትችላለህ። ሶ እኔ ያለኝ አማራጭ መማር ነው። ሌላ አማራጭ አልነበረኝም። ለዛ ነው ማዘሪያም ስራ ቤት አስተታ በቃ ተማሪ ያለ አማራጭ መማር ነው፣ ተምረህ ራስን ለውጥ የሚል ነገር ነበር። ጊዜውም ታይሙ የሚፈቅድ ነበር። ስለዚህ ያለኝ አማራጭ ትምህርት ላይ ትኩረት መስጠትና ለወደፊቱ መድረስ የምፈልግበትን ቦታ ታርጌት አድርጌ መስራት ነው። ስለዚህ ያው ቀለል አድርጌ ለመናገር ያክል ለምን ትኩረት አድርግ ከሆነ እኔ ፐርሰናል መልሴ ሌላ አማራጭ ስላልነበረኝም ነው።
ስለዚህ የግድ ከመማር ውጭ ላላ አማራጭና ራሴን ከዛ ነገር ውጭ ራሴን መለወጥ የሚችልበት ሚንስም ስላልነበር ነው ማለት ነው። ሌላው ነገር ከፋይናንስ ጋር ነው። እኔ እግዚአብሔር ይመስገን ያ ስልህ በፋይናንሻል በኩል እኔ ችግር አለብኝ ብዬ አይደለም። እግዚአብሔር ይመስገን እኔ በመንግስት በግልም ነው የምሰራው። በቂ የሆነ ለቤተሰቤን ማኖር የሚችል ነገር ይኖረኛል። ነገር ግን ከምትሰጠው ሰርቪስ አንጻር ከምትሰጠው አገልግሎት አንጻር ለወደፊቱ ምን ታስባለህ የሚለውን ልመልስልህ እችላለሁ። እኔ ፈጣሪ ቢፈቅድልኝ እውነት የምነግራችሁ ከአራቱም ኢትዮጵያ ማዕዘን ጅማ ላይ ታካሚዎች አሉኝ። በጣም ብዙ ማለት ነው የሚገርማችሁ ነገርና እኔ አንድ ሰው 2 ፕሌን ቲኬት ከፍሎ ከመጣ ህክምናውን አጡ አይደለም ባይዘዌ አንድ ማወቅ ያለባችሁ ቦታ ነገር ህክምናው በአቅራቢያው ሊገኝ ይችላል። ነገር ግን ሰው ልቡ የሚያርፍበትን ነገር ይፈልጋል ብዬ አምናለሁ። ባይዘዌ ምንም ይሁን ምንም ሳምባዲ አንተ መኪና ለማሰራት ምናልባት ከዚህ 10 ኪሎ ሜትር ሄደል ታሰራት ይችላል። ያ ልብ ያረፈበት ቦታ ስለሆነ ነው እንጂ አጠገብ ላይ ሌላ ጋራጅ ስለሌለ አይደለም አይደለ? ሶ ይመስለኛል። ስለዚህ ይሄ አገልግሎት ምለው እሱን ነው። ገብታችኋል? ማገልገል ስትችሉ የማገልገሉን እድልም ስታገኙ እኔ ወጣት ነኝ ባይዘዌ እኔ ማገልገላውን ታይም ወስጂ ዘሆል ከቤተሰቦቼም ታይም ቀንሼም ማገልገሌን እኔ እንትን አልለበትም አልጸጸትበትም። ምክንያቱም እንዳገለግልም ረድቶኛል። ህክምና ደግሞ ሪዋርዲንግ ነው ብያቸዋለሁ። ምክንያቱም እኔ ያንቺ ልጅ አክሜ ሳድን ያንቺ ጎረቤት ኔክስት ታይም እንዲድንላት ትፈልጋለች። ለህክምና ላይ ደግሞ አክማችሁት የዳነ ሰው የሚናገረው ነገር ነው ቤስት ቴስቲሞኒ እንጂ ስለ ራሳችሁ የምትናገሩት ነገር አይደለም። ስለዚህ እኔ እንደነገርኳችሁ ያንግ ነኝ 32 ዓመቴ ነው። ነገር ግን በጣም ብዙ ሰርጀሪዎችን በቀን እኔ ኦልሞስት እውነቱን ለመናገር መጀመሪያ እንደጨረስኩ ስፔሻሊቲን ትሩ አውት ማይ ላይፍ ታይም ስንት ሰርጀሪ ልሰራ እችላለሁ ብዬ አስብ ነበር። ስንት ሰርጀሪ ወይም ደግሞ ህክምና ልሰራ እችላለሁ። እውነቱን የምነግራችሁ ነገር አሁን ባለው ሁኔታ ሳስብ የነበረውን በፊት ጨርሻለሁ ብዬ ነው ማስበው። በፊት ሳስበው የነበረውን አሟልቻለሁ። በቃ ሪሊ በላይፍ ታይም ይሄን ያክል ሰው ከሰራው በቃ that is really በቃ የምፈልገው ነገር አድርጌያለሁ፣ አሟልቻለሁ፣ ጨርሻለሁ ፐርሰናሊ ብዬ ነበር ማስበው። አሁን ገና በ3 ዓመት ውስጥ ኦልሞስት ያንን ነገር ከፈጣሪ ጋር ሳክቻለሁ ማለት ነውና ኔክስት ታይም ግን ያ ማለት ግን ይቀጥላል። ያ ይቀጥላል። ስለዚህ እኔ ነገ ወዲያ ፈጣሪ ከፈቀደ አዲስ አበባም መቀሌም ባህር ዳርም ጅማም እዛው የተለያዩ የኢትዮጵያ ክልሎች ላይ እየሄድኩ መስራት የምችልበት የራሴ ተቋም ይኖረኛል ብዬ አስባለሁ። ይሆናልም ብዬ በኮንፊደንስ የምናገረው ለምንድን ነው? ምክንያቱም በማገልገል ውስጥ የሚገኝ ሪዋርድ ስለሆነ ነው። ይሄ ባይዘው ሌላ ምንም አይደለም እንጂ አውት ኦፍ ኖዌር ክሊኒክ መክፈት ይቻላል። ለምሳሌ አይደለም አውት ኦፍ ኖዌር መክፈት ትችላለህ፣ ሊሳካልህ ይችላል። ግን አገልግሎትህም ደግሞ ሰጠው አገልግሎትም ታይቶ ስትጨምር ደግሞ ሌላ ነገር ነው አይደለ? ስለዚህ ነገ ወዲያ እኔ ፕሮባብሊ እግዚአብሔር ከፈቀደ እድሜም ከሰጠኝ ጤናም ከሰጠኝ እንግዲህ በዶክተር አብይ ጅማ የሚለው የራሴ ብራንድ ኔም ነው። ከስሜ ጋር ምተው አይነት ነገር አይደለም። ስለዚህ ነገ ከነገ ወዲያ ብዙ ቦታዎች ላይ የራሴ ተቋም ኑሮኝ እየዞርኩ የምሰራበት እድል ይፈጠራል ብዬ አስባለሁ። በመጀመሪያ ዳዊት ድሪምስን በጣም አመሰግናለሁ ይህንን የመሰለ ሰው ስለጋበዝክልን። በነገራችን ላይ ሶሻል ሚዲያ በጣም ነው የምከተል፣ ፋርማሲስት ነኝ እኔም። ምን ኮሜንት አደረግኩኝ ጅማ በሆነ አጋጣሚ በሄድ ዶክተር አብይን ሳልጨብጠው አልመጣም ብዬ ነበርና በጣም ገረመኝ። ማታ ፖስቱን ሳየው በራሱ ጊዜ መጣ ማለት ነውና አንተ ወደ ሰርጀሪ ሩም ከመሄዳቸው በፊት ቢፎር እና አፍተር የምታረጋቸው ቪዲዮዎችን ሳይ በጣም ነው በቃ እኔ ኢንስፓየር መሆነው። አንዳንዴም ባይ ሁሉ ይመጣል ስታለቅስና ልጆቹ ወደ ሰርጀሪ ሩም ሳይሆን ወደ መጫወቻ ክፍል የሚገቡ ነው የሚመስለውና ይሄ ታለንት ከየት መጣ? በጨብጠ ደግሞ ደስ ይለኛል። አመሰግናለሁ። አይ ቲንክ መጀመሪያ ህጻኖቹም ስለሚወዱኝ ይመስለኛል፣ ሌላ ነገር አይደለም። ህጻናት ጋር ለመግባባት እንደ ህጻን መሆን ያስፈልጋል ብዬ አስባለሁ። አሁን እንደ ልጅ መሆን አለባችሁ ብዬ አስባለሁ። ያ ሲባል መውረድ ማለት አይደለም። ባይዘው ስታገለግል የምታገለግለውን ሰው መምሰል ይጠቅማል ብዬ ስለማስብ ነውና እንደ ልጆች ማጫወት፣ ፊት መስጠት፣ ከመቆጣት ከመንትን ከማለት ይልቅ ማጫወቱ ኮንፊደንስ እንዲሰማቸው ሴፍቲ እንዲሰማቸው ማድረጉ
ያው በራሱ የሚመጣ አይ ቲንክ በራሱ የሚመጣ ነገር ነው። ፕላስ ደግሞ እኔም መወደውም ነገር ነው። ፕላስ እንደነገርኳችሁ ነው ሪዋርዲንግ ነው ህክምናና አክማችኋቸው በጣም ስለሚድኑ ባይዘዊ ከእኔ ህክምና አሁን ቶንሲል ህክምና ለምሳሌ ልንገራችሁና እኔ አንድ አዋቂን ቶንሲል ከምሰራና አንድ ህጻን ልጅ ቶንሲል ከምሰራ እኔ ህጻን ልጅ ቶንሲል ብሰራ በጣም ደስ ይለኛል። ለምን መሰላችሁ? ህክምናው ከተሰጣቸው በኋላ በጣም የማገገም እድላቸው በጣም ፈጣን ነው። ባይዘዊ እንደ አዋቂ አይደለም። እና አዋቂዎች እንደውም ከቶንሲል ህክምና በኋላ በጣም ትንሽ የመፍዘዝ የመድከም ፔንን እንትን የማድረግ ነገር አለ። በእውነት ቱ ቢ ኦነስት እንደዛ ያጋጥመኛል። ባይዘው ከአዋቂዎች ሰርጀሪ ከተሰሩ በኋላ አይ ቲንክ ለእያንዳንዷ ዲቴይል ኮንሽስ ስለሚሆኑ ይመስለኛል። ለእያንዳንዷ ኤቭሪ ሊትል ዲቴይል ኮንሽስ ስለሚሆኑ ይመስለኛል። እና ህጻናት ደግሞ ያ ማለት ህመማቸውን ስለማይናገሩ ነው ብዬ ለመናገር አይደለም። ሲያመማቸው ይታወቃሉ ህጻናት ባይዘው ባንዴ ነው እንትን የሚሉት ይወርዳሉ ማለት ነው። ያላቸው ሁሉም ቫይባቸው ይቀንሳል። የሚጫወቱ ከሆነ አይጫወቱም፣ ዝም ነው ወይ ማልቀስ ነው ወይ እንትን ነው። ግን ኢሚዲየትሊ በጣም ቁስሉም ወይም የተሰራው ኦፕሬሽን ቶሎ ሂል የማድረግ እድሉ ህጻናት ላይ ከፍተኛ በጣም ፈጣን ነው። እና ለዛም ይመስለኛል እኔ ህጻናትን በጣም እንትን እላለሁ፣ በጣም እቀርባለሁ። ግን አይ ቲንክ ኢት ኢዝ ምን ኢትስ ኤ ጊፍት ብዬ እንትን ልበለው። ፕላስ ደግሞ እንትን ነው እኔ ባይዘዌ ህክምና ላይ ያለ አንድ ስቴሪዮታይፕ ልንገራችሁ። ምናልባት በጣም ጀግና ሐኪሞች አሉ፣ ባይዘዌ በጣም አንበሳ ሐኪሞች አሉ። ግን በዛው ልክም ደግሞ ሐኪም መሆን የሆነ ከሶሳይቲ ወጣ ያልን ሆነን እንድንመስል መታየት የለበትም። አንድ ሰው ስፔሻሊ አይደለም ስፔሻሊስት ጠቅላላ ሐኪም እንኳን ሲሆን የተወሰነ ትንሽ ራሳችን ላይ የምንጨምረው ያልተገባ እንትን አለ። መውረድና ዝቅ ብለን መስራት መቻል አለብን። ጀስት ማገልገል ነው፣ ሰርቪስ ነው በቃ አይደለ? ህክምና መስጠት ማለት በቃ ማገልገል ነው። ስታገለግል ደግሞ እኛ የምናገለግለው ታማሚዎችን ነው አይደለ? ባንክ ውስጥ ሲሆን ለምሳሌ በቃ ኖርማል ሰውን ነው አይደለም የምታገለግሉት። ታካሚ ሲሆን ግን ታምሞ የመጣን ሰው ነው የምታገለግሉት። እና ዝቅ ካላልሽ አይሆንም ማለት ነው። ኢጎ ካለ አይሆንም። ባይዘዌ ምናልባት እኔ አንዳንዴ በኢጎ ብዙ ችግሮች ስለሚፈጠሩ ስለማይ ነውና ዝቅ ብሎ ማገልገል ስፔሻሊስት መሆን ለማንም አይደለም። ባይዘዌ እኔ ስፔሻሊስት መሆኔ ምን ይጠቅመኛል እኔ ካላገለገልኩበት? ዝቅ ብላችሁ ካላገለገልኩበት ምድር ላይ ስንመጣ ያው ባዶ ራቆታችንን የመጣ ነው አይደለ? ስንሄድም እንደዛው ነው አይደለ? ምድር ላይ በመኖራችን ነው የጨመርነው ነገር ነው። እና ምንም ሌላ የተፈጠረ አዲስ ተአምር ነገር የለም። ስፔሻሊስትም ሆንኩኝ ሰብ ስፔሻሊስትም ሆንኩኝ ሰው ነኝ። የተፈጠርኩት ለማገልገል ነው። የሆነን ቀዳዳ ለመሙላት ነው። እኔ ዛሬ አንተን ባክም ምናልባት ነገ ወዲያ መኪና ቢበላሽብኝ ደግሞ መጥቼ መኪና መሰሪያ ቤት ውስጥ ቁጭ ብዬ ቆማለሁ ማለት ነው። የጋራጅ ውስጥ አይደለ? ወይም ባንክ ውስጥ ደግሞ ቆማለሁ አይደለ? ስለዚህ ማገልገል በሚለው ካሰብነው ህክምና የሚሰጥ አንድ ሐኪም በጣም ስፔሻሊ ደግሞ ሞር ባወቀ ሞር ስፔሻሊስት በሆነ ቁጥር ደግሞ ዝቅ እያለ እየወረደ ከመጣ አይ ቲንክ ይመስለኛል ክብሩም እየጨመረ ይመጣል ብዬ አስባለሁ። እና ለዛው ይመስለኛል ዳዊት ምን ይላል? አንዳንዴ ምን ትሰራለህ ሳይሆን እንዴት ትሰራለህ ነው አይደለ? ዋናው ቁም ነገር። ምክንያቱም ቲክቶክ ላይ ሳየው ከህጻናቶቹ ጋር ቁጭ ብሎ ዝቅ ብሎ እየተጫወተ ነው እያከመ ያለውና ሁላችን በስራችን ምን እንሰራለን ሳይሆን እንዴት እንሰራለን የሚለውን ደግሞ በተግባር ያሳየን ድንቅ የአንደኛ ክፍለ ዘመን ጀግና ነው። አእምሯችን ሲታመም ደግሞ አእምሯችን በደንብ አድርጎ የሚያክምልን ዶክተር አለ ዳዊት ድሪስ። ስለዚህ እባካችሁ ዶክተር ዳዊት ድሪስ ደግሞ ከፍ ባለ ክብር ወደ መድረክ ጋብዙልኝ። ከህይወት ልምድም ተምሬያለሁ፣ ከሙያውም ተምሬያለሁ፣ ከስራውም ተምሬያለሁ፣ ከአገልግሎትም ተምሬያለሁ የሚል አንዴ በጭብጨባ ቢገልጽልኝ። የዶክተር አብይ የእውነት ህይወታቸው የተቀየረ ጤንነታቸው የተቀየረ እዚህ ተሞክሮ ያላቸው ሰዎች አሉ። ተሞክሯቸው ማጋራት የሚችሉን የሱ ፔሸንቶች አሉና እነሱ እዚህ መድረክ ላይ ቢወጡና ሼር ቢያደርጉን ደስ ይለኛል። ከጠዋቱ 12 ሰዓት እስከ ምሽቱ እሱ ወደ ቤት እስኪሄድ ድረስ እዛ ቁጭ ብዬ አየው ነበረ። 15 ልጆችና 10 ልጆች ብቻ አይደለም ሰርጀሪ የሚሰራው፣ በጣም ብዙ በምርመራ ከ8 ሰዓት ጀምሮ እስከ ምሽቱ 4 ሰዓት 5 ሰዓት ድረስ ደግሞ ሲመረምር ተሰልፎ ህዝቡ የምታዩት በጣም ነው የምታዝኑት። እኔም በዛ አጋጣሚ አሳዝኖኝ ጫማውን ራሱ ማድረግ አይችልም፣ እንደዚህ አጥፎት ነበረ ጫማውን የሚሄደው
በጣም ነው የሚያሳዝነው የነበረው። በጣም ነው የምወደው፣ በጣም ነው የማከብረው። እግዚአብሔር ረጅም እድሜ እንዲሰጠው ነው የምለምንለት። ስራውን ጨርሶ ምሳ ሊበላ ሲወጣ ምሳ ልጋብዝህ በቃ ላምጣልህ ስል ባለቤቴ ምሳ ሰርታ ትጠብቀኛለች። እሱን በልቼ ቶሎ መመለስ አለብኝ ብሎ እሷንም በዚህ አጋጣሚ ክብር የሚገባት ባለቤቱ ነች። ሁለቱንም እግዚአብሔር ይስጥልኝ። እኔ በጣም እሷን ከሰርጀሪ ስትወጣ ብታዩት ታሳዝናቸዋለች። ከሰርጀሪ ስትወጣ ቴንክ ዩ ዶክተር። በጣም ነው ማመሰግነው። ወላሂ ምን ብዬ እንደምገልጽላችሁ እኔ እንጃ። ልጅ አብዱሰላም በጣም እኔ እንጃ ሲተነፍስ ይሄ አንጀቱ ሁሉ ነበር የሚሳበው ወደ ላይ ማለት ነው። እና ሁለቱን ነው ይሰራለት አፍንጫና ጉሮሮ። እና ወላሂ አሁን ወር ሊሆነው ነው። በቃ ጥሩ እንቅልፍ ነው የሚተኛው። ወላሂ ጥሩ እንቅልፍ ነው የሚተኛው። አብዱሰላም ይሄ ነው። ዶክተር አብይ አረሳውም ነበር። እንጃ እኛ የደረሰን የሆነ ሰዓት ነበረ ቅዳሜ ለታ እና ቅዳሜ መግሪብ ሰዓት ነው 1 ሰዓት ሊሆን ማለት ነው። እና ምሳ አልበላም። ከሰርጀሪ ወጣ ቀጥታ መጣ። ሲመጣ ህፃናት ተደርድረዋል። አረ ውሃ እንስጥ ምናምን በተአምር የሁሉ ህፃን እዚህ ጋር ተሰብስቦ እኔ አይወርድልኝም ነው ያለን። ወላሂ ወደ ክፍሉ ነው የገባው። ልጆቹን ማየት ጀመረ። አስቡት እኛ በቀን ነው 3-4 እየበላን እንደዚህ አይነት ክብር ሲያንሰው ነው ወላሂ አላህ የደረስነው ቅዳሜ ቀን ነበረ ጅማ ላይ እና ቅዳሜ ለእሁድ በቃ እሁድ ሲቀጥረን በእናንተ ምክንያት ስራ መግባት አለብኝ በቃ የአዲስ አበባ ህዝብ የሁሉ ህዝብ መጥቶ ወርቀንማ ቤት ያልቀመጥም አለን። ከዛ ወር ጧት ቀጠረን አልኩኝ በቃ እኔ ልነግራችሁ አልችልም እሱ ያደረገልንን ነገር ይሄ እንዲ ነው ብዬ መናገር በማልችልበት ሁኔታ አንድ 15 ይሆናል ወርቀን በረፍቱ ቀን ገብቶ ማለት ነው የልጅ ማዳን አለብኝ ብሎ እንዳለ ሁሉንም ሰርቶ አመስግኑን። ከዛ ከሰራ በኋላ የሰርጀሪው ልብስ ሁሉ ሳያውልቅ መጥቶ ራውንድ አድርጎን እንዴት ናችሁ ሲነቁ አይስክሬም ስጧቸው በቃ ብሎን እንደገና ጧት ተመልሶ ደግሞ መጥቶ 12 ሰዓት ላይ እሱ ደርሷል እኛ ሳንደርስ በፊት ማለት ነው። እና እኔ እንጃ ስላቢ ማውራት እና እግዚአብሔር እድሜ ከጤና ጋር ይስጥ፣ ክፉ አይንካ፣ ክፉና ያሰማናል ነጨራሽ። ለልጆች ያለው ትሪትመንት ከልጆች ጋር የሚሆነው ነገር መናገር ያቅተኛል። ዶክተር አብይ የተፈጠረው ለልጆች ነው ብዬ ነው ማስበው። ኢቭን የሱ ብቻ ትግል ሳይሆን የባለቤቱም ትግል ነው ይሄ። በጣም መልካም ሴት ስለሆነች ሲገባ ትሪት ስለምታረገው እንጂ ማናችንም እኛ ባሎቻችን ውጭ አምሽተው ሲመጡ ምን ያህል እንደሚሰማን ጊዜ ይስጠን ብለን ነው የምናስበው። እኔ እዚህ ማሰራት አቅቶኝ አይደለም እዛ የሄድኩት፣ ግን እዛ ስደርስ ያገኘው ትሪትመንት መናገር አልችልም። ልጄን ገድያት ነበር ነው ያልኩት። ያገኘችው እረፍት አይደለም። አሁንም ቢሆን እግዚአብሔር እድሜና ጤና ይስጠው። ልጁንና ቤተሰቡን እግዚአብሔር ይጠብቅልን። ዶክተር አብይ ከልብ እንወድሃለን፣ እናከብርሃለን። ኢንስትራክተር ዘሪሁን እሸቴ ይባላል። ስለ ዶክተር አብይ ቢነገር እዚሁ ልናድር ነው። ኢቭን ከመኪና ወርዶ እየሮጠ ነው የሚገባው። ከክላስ እየሮጠ ምንም ቢዚ ነው፣ ጊዜ የለውም እና በጣም ብዙ ነገር ነው የሚያደርገው። እግዚአብሔር ለዚች ሀገር የሰጠን ጸጋ በረከት ነውና ረጅም እድሜ ከጤና ጋር ከነ ቤተሰቡ ይስጠው። ሌላ ምንም የምለው ነገር የለም። ስለእውነት ነው የምነግራችሁ። ልጆች ወደ ሰርጀሪ ሲገቡ እንዴት ትሪት ያደርጋቸው እንደሚገቡ ይዘፈንላቸዋል፣ ይዘመርላቸዋል። በቃ ሰርጀሪ እንደሚገቡ አያውቁትም። እኔ ስፈርም ሌላ ዓለም ውስጥ ነው ያለሁት። ልጄ ከኔ የተሻለ ኮንፊደንስ ነበረው በእነሱ ምክንያት። በእውነት ነው የምነግራችሁ። በቃ እየተዘመረለት እየተዘፈነለት ምንም ሰርጀሪ አይመስልም። 30 ደቂቃ ራሱ አልሞላም ሁለቱም ተሰርቶ ሲመጣና አሁንም በድጋሚ ከነ ቤተሰብ እግዚአብሔር ረጅም እድሜ ከጤና ጋር ይስጥ። እኔ ደግሞ ከዋቂዎች እኔን ራሴን ነው የሰራኝና ከ15 ቀን በፊት
ይገርማቸዋል 15 ሰው ሲል እንደዚህ በቀን ለማለት ነውና እኔ 15ኛ ወይ 16ኛ ይመስለኛል የተሰራውትና እኔን ራሴን ወደ ስገባ በቃ ህፃን ብቻ አይደለም እኛንም በጣም ጀግናው ምናምን አንበሳው ምንም አይደለም ምናምን እያለ በተቻለው አቅም ሁላችንንም በቃ ምን ስንገባ በደንብ ህክምናውን አግኝተን ነው እንትን ምንለውና እዚህ በጣም ሆስፒታሎች ታላልቅ ሆስፒታሎች ታይቻለሁና የመጨረሻ እሱን ማድረግ ስለፈለኩኝ ነበር ከዚህ ተነስቼ ያውም ብቻዬን ነው የሄድኩትና የጅማንም ህዝብ በዚሁ አጋጣሚ ያመሰግናለሁ ኦልሞስት ሁሉም ቤተሰቡ ነው እና ዶክተር እንግዲህ ያው እድሜህን ቤተሰቦችህን ሁሉንም እንግዲህ ፈጣሪ ይጠብቅልን በጣም ነው የምናመሰግነው ነው የምንለው በጣም አመሰግናለሁ የኔም ደግሞ እሷን ሰርጀሪ የሆነች የዛሬ 20 ቀን ነው አዩ አሁን ድና በፊት ስገለባበጥ ነበር ያተኛም ባግባቡ ግን አሁን ደህና ናት ተመሰግነው ደግሞ በጣም የሚገርመኝ ህክምናው ላይ ቶሎ ነው የሚያድነው ደግሞ በመጀመሪያ ፈጣሪን አመሰግናለሁ ካንተ ጋር ያገናኘን አንተን የሰጠን ለልጆች ለወላጆች ረፍት እንድትሆን ያደረገህን እግዚአብሔርን አመሰግናለሁ ባለቤትህንም ቤተሰቦችንም አመሰግናለሁ እኔ መናገር የምፈልገው በቃ በዚህ ፍጥነት ሚድን አይመስለኝም ነበር ከህክምና በኋላና ቀዳሚን የተሰራችው እሷ የ10 ደቂቃ ራውን ሰርጀሪ አላመንኩምና በቃ እየተነፈሰች ስታድር ራሱ ጠጋ ብዬ ነበር ማዳምጣት በቃ አላመንኩም በፊት እንዴት እንደምትጨነቅ ስለማቀና በቃ ረፍት ነክ እውነት እግዚአብሔር ያስፋክ ያብዛክ ነው ምለው በቃ አመሰግናለሁ እኔ ዶክተር በጣም ነው ማመሰግነ እኔ እንጃ ቃላት ያንሰኛል ብቻ በጣም አመሰግናለሁ እሷን የሰራክላት ቀን ማታ ደክሞሃል ሙሉ ቀን ሲሰራ ውለክ ኦፕሬሽን ከዛ በኋላ ምርመራ ገብተ ካስታወስክ አንድ ልጅ ፕላስቲክ ገብቶበት በጣም የተሯሯጥከው በቃ እንዳያለቅስ በመዳን ያለም ይያልክ የለመንካቸው በቃ ያባትነት እንትን በጣም ነበር ያየውትና ልጁና ከዛ በኋላ ወጥተ ደግሞ የተደሰትከው ደስታ የተሯሯጥ ኦፕሬሽን ክፍል በቃ ልጁን ሲያለቅስ ራሱ እንዳያለቅስ አደጋ እንትን እንዳይልበት ብለ እኔ እንጃ ከአባት በላይ እንደዛ ሆነ ያረከው እኔ እንጃ እድሜ ጤና ይስጥክ ባለቤትን እኔ ልጄ እንዳለባት ያፍንጫና የጉሮሮ ቶንሲል ካወቅኩኝ ቆይቻለሁኝ ግን በስፕሬይ ምናምን ይድናል ይያሉኝ ኦኬ ያልኩኝ ጠብቄ ያለሁኝና ምንድን ነው ለሊት ባፍንጫው አፈነኝ ብላ ትነሳለች ስፕሬይ ያደርጋለሁ አፏን ከፍታ ስለምተኛ ውሃ ጠጣታለሁ በቃ እንደዛ ሙሉ ለሊት 2-3 አመት ተኝቻለሁ ብዙ ወላጆች አላችሁ ማስተላለፍ የምፈልገው እንደኔ ልጆቻችሁ ችግር እንዳለባቸው እያወቃችሁ ግን አንስቴጂያው በጣም የምትፈሩ ብዙ ወላጆች አላችሁ እኔም እሱ አስፈርቶኝ አይ በቃ በወይ በመድኃኒት ይሻላታል ብዬ ቆይ 2 ወር ልቆይ ቆይ 3 ወር ልቆይ እያልኩ ነበር ግን በቃ ዶክተርን አገኘሁት ቀላል ነው እንደዚህ የሚሆን ነገር ነው ሲላን እሺ ብዬ ወሰንኩኝ ያው እንደ እናት ያስፈራል ልጅ ሙሉ ለሙሉ አንስቴጂያ ሲሰጠው ከባድ ነው ስሜቱ ግን ከዛ በኋላ ቅድም እንደተናገረው ነው ተሰራሽ 25 ደቂቃ ፈጀባት ወጣች ማታ ማመን ያቃተኝ ምትለው ነገር የለም ምታንኮራፋው ነገር ለጥ ብላ አድርሽ ሙሉ ለሊት ማለት ነውና እስከ ዛሬ ለካ ልጄን ገድያት ነበር ነው ያልኩትኝ በቃ ሰልፊሽ ነበርኩኝ ለካ እሷን ያዳንኳት እየመሰለኝ እሷን የደገፍኳት እየመሰለኝ ለካ እኔ ራሴን ነበር ስወድ የነበረው እኔ የሚሰማኝን ስሜት ነው ስፈራ የነበረው ልጄ ግን እየታፈነች ሙሉ ለሊት አትተኛም ነበር ከተሰራሽ በኋላ 2-3-4 ቀን ልቧን ነው እንደዚህ እየሄድኩ እየነካው ያለው እቺ ልጅ አለች የለችም እስክል እና ምላችሁ ነገር እባካችሁ ወላጆች ያስፈራል በርግጥ ግን ከታከሙ በኋላ ስነ ራሴን ነው በጣም ይወቀስኩትኝ ወይኔ ልጄ እስከዛሬ ብዬ ማለት ነውና እንደዚህ አይነት ችግር ያለባችሁ ወላጆች እባካችሁ ህክምና ስላለው ልጆቻችሁን ወደ ህክምና ውሰዱ ነው ምለው ዶክተር እግዚአብሔር ረጅም እድሜ ከጤና ጋር ይስጥ ዘርህን እንደ ምድራሽዋ ያብዛል ባለቤቱም ትልቁ ያንቺም ስራ ነው ከጎኑ ደግፈሹ እሺ ብለሽ ስላለሽ ነው ዛሬ ሁሉ ህዝብ ደስተኛ ሆኖ እዚህ ጋር ያለው የሰው ነገር የሰው ነው እግዚአብሔር አለ እግዚአብሔር በጣም በእጅጉ በቃ የማያልቀውን በረከት ይስጣችሁ ዘራችሁን እንደ ምድራሽዋ ያብዛላችሁ ረጅም እድሜ ከጤና ጋር ይስጥ አመሰግናለሁ ባለቤቱና ቤተሰቡ ደግሞ ቢመጡ ወደ መድረክ አንዴ ነው ባካ
በጣም ለስራው ያለው ቦታ በጣም ትልቅ ነው። ደስተኛ ነኝ። ቢያመሽ ምንም ቅር የሚለኝ ነገር የለም። ዋናው ነገር አንደኛ የሚሰራው ስራም ሰው ላይ እስከሆነ ድረስ የሰው ህይወት የሚቀይር ነገር እስከሆነ ድረስ የሚያስደስት ነገር ነው። እሱም ደግሞ ለስራው የሚሰጠውን ቦታም ስለማቅ ደክሞትም ቢመጣም ደስተኛ ነው። በመስራቱ ደስተኛ ሆኖ ነው የሚገባውና ያ ነገር ያስደስተኛል። በጣም ለስራው የሚሰጠው ቦታ ትልቅ ነው ለማለት ነው ፈልገው። አንደኛ ክፍለ ዘመን ጀግና ሰርተፍኬት ከዳዊት ድሪምስ ለዶክተር አብይ ታደሰ ባካችሁ ሞቅ ባለ ጭብጨባ። ትልቅ ህልም አለኝ መጽሐፍ ዶክተር አብይ አክመክ ስላዳንከኝ በፍቅር ስለተንከባከብከኝ እኔም በፍቅር ወድሃለሁ፣ አመሰግናለሁ፣ እድሜና ጤና ይስጥልኝ ይላል። በጣም አመሰግናለሁ። እግዚአብሔር እዚህ ይመጣሉ ብዬ አልገመትኩም ነበር። ይኸው እግዚአብሔር ምስክሬ ነው። እንዲመጡልኝ በእርግጥ ተናግሬ ነበር፣ ግን በዚህ ልክ ከነ ልጆቻቸው ይመጣሉ ብዬ አላሰብኩም። ሁላችሁንም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ማንኛውም ነገር በምትፈልጉበት ሁኔታ በልጆቻችሁ በጤንነታቸው በኩል አለው። አልደክምም፣ አልሰለችም። የምችለውን ነገር በሙሉ ከጎናችሁ አለው። አመሰግናለሁ። ቢዩቲፉል። እኔ ድንቅ ነኝ። ትልቅ ህልም አለኝ። ህልሜ ይቻላል። አሁን ያለሁበት ሁኔታ ከባድ ሊሆን ይችላል። ፈተና ሊኖረው ይችላል። መውጫ ላይታየኝ ይችላል። አላየሁም ማለት ግን የለም ማለት አይደለም። እስካሁን ድረስ አልቻልኩም ማለት ግን ከዚህ በኋላ አልችልም ማለት አይደለም። አብረን በፍቅር በአንድነት በጥንካሬ በመስራት ኢትዮጵያ ብቻ ሳይሆን አፍሪካን በመቀየር በ21ኛው ክፍለ ዘመን ታሪክ እየሰራን ነው። ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።